ጋቸው አይ ሚን ስማቸውን በጠራ ነው ሰዓት ሁሉ ሴሌብሬት እያደረግናቸው ነው ማለት እነሱ የኛ ቶፒክ መሆን የለባቸውም who are there I mean ጨለማ ውስጥ ነበርን እያንዳንዳችን ከጨለማ ነው የመጣ ነው እና እኔ እዚህ ጋር መጥቼ በእግዚአብሔር ፊት የእግዚአብሔር ልጆች ያምላኬ ያባቴ ልጆች እህት ወንድሞቼ ጋር ሳወራ ስለ ኬፋ ወንድሜ ነው ማወራው ወይ ስለ እህቴ ነው ማወራው ወይ ስለ አገልጋይ ስለ አባቶቼ እንደነማሙሻ አይነት ወንድሞቻችን ነው ማወራው ለምንድን ነው ያኛውን ሰውዬ ሜንሽን ማደርገው ለምንድን ነው ስማቸው በእኛ አንደበት የሚጠራው እሺ ፍሬው ቪዲዮን ክፈትልኝ ወንድም ሰላም ነው አለውልህ ቪዲዮ ክፈት እስቲ ሌባ ፓስተር አንተ እሺ ንገረኝ ሌብነቴ ምንድነው ሌባን እና ህዝብ ስለማይወዳቸው ነው አይደለም እኮ ማቹሪቲያችሁ በጣም በእግዚአብሔር ቃል ሲበስል ከህዝብ ያልተለያችሁ እንደሆናችሁ ሲገባችሁ የምታደርጉት ነገር ነው ኢንቫይት አደርጋለሁ እዚህ ዲስከሽን ውስጥ የሚቀላቀሉ ሰዎች ትልልቅ ፔጅ ያላቸው ሰዎች ብቻ ነው መቀበለው መጥቶ ይላችሁ ጀምረዋል መሳደባውን ጀምረዋል እኔ ሰዎች as I told you በጣም ቁጥራቸው ብዙ ነው የሐሰተኛ ነቢያቶች ሐሰተኛ ነቢያት አሉ ዝም ብሎ አጭበርባሪዎች በሚል ቋንቋ ለቀየረው because ሐሰተኛ ለመሆን ራሱ ለአቅም ሐሰተኛም ያልበቁ ናቸው አብዛኛዎቹ እሺ ሐሰተኛ ማለት የሆነ ተአምራት ይሄ ጀስት እቺም ጥቁር የምትባል ድሮ ካርታ አጫውች ያውቃሉ እኔ ቀይዋን ያገኘ ይበላታል ምናምን የሚል እንደዛ አይነት ድራማ የሚጫወቱ ናቸው ሶ ጌታን በእውነት ለማገልገል ለሚፈልጉ ጸጋ ስጦታን አቢዩዝ ላያደርጉ በትክክለኛ መንገድ ለማደግ ለሚፈልጉ ምክር አለኝ ብርቱ ምክር አለኝ የማስተላልፈው መልእክት ለመስማት እንድትገቡ እፈልጋለሁ ሶ እሺ ሞዴሬተር ለመስጠት ፈልጋለሁኝና ለማለስተ ልክ ሲገቡ እንድዘጉልኝ ፈልጌ ነው እሺ ጋይስ እሺ ማን ነው እሺ ኢቫና እንትን አድርጌያለሁ እንደነ ስሙ ኢቫና አላውኩሽም ማን ልበል መጀመሪያ እንታወቅ ምክንያቱም ሌላ ታሪክ እንዳይፈጠር ክሊር አድርጊልኝ ማን እንደሆንሽ ማቃቸው ሰዎች ብትሆኑ በጣም ደስ ይለኛል በስም ማቆሰው ቢሆን ሞዴሬተር I wish it's good guys thank you so much thank you thank you so much so ኬፋ እንወዳለን ኦኬ አሁን የመጣሁት በጣም ክሊር ለማድረግ ነው ማነው ሞዴሬተር እንዲሆንልኝ እፈልጋለሁኝ ሌላው እኔ ጋር አሁን ገብታችሁ የምትናገሩ ሰዎች ቢያንስ ከ60,000 በላይ የሆነ እንትን ያላችሁ ሰዎች ናቸው ኦኬ ዲቦራ ሚል አይቻለሁ ዲቦራ ቆይ አንቺ ሌላ በጣም ትልቅ ቁጥር ያለው ሰው እንዲገባ ጥያቄም እንዲጠይቅ እንደጋ ደግሞ ይሄን ነገር ለማጥራት እንዲመቸን እፈልጋለሁ ምናልባት ከ60,000 ከ50,000 በላይ ያለ ፎሎወርስ ያለው ሰው እንዲመጣ ኢንቫይት አድርጋለሁ ኦኬ ምንድነው ኬፋ ትላንትና የተፈጠረው ነገር ሶሻል ሚዲያ ላይ ባለማቋረጥ የአገልጋይ አይነት ጭንብል ያላቸው ሰዎች የሆነ አገር ላይ ሰሜን ላይ አይደለም መቀሌ ላይ አይደለም ጎንደር ላይ አይደለም ጀስት የሆነ አካባቢ ላይ የሚደረጉ ፕሮግራሞች ላይ ብቻ ምንድነው የሚደረገው ሽር ጉዱ ከፍተኛ ነው የሚሆነው ለነዛ ስፔሻል ነን ብለው ለሚያስቡ ሰዎች ኮንፈረንሶች በሰላም ይደረጋሉ በጣም እግዚአብሔር ያከበራቸው ዘማሪዎች በዚህ አጋጣሚ ዘማሪዎችም እንድትገቡ ፈልጋለሁ ዘማሪዎችም አንዱ ዘማሪዎችንም አቢዩዝ የተደረጉበት ሰርክል ስለሆነ መዝሙራቾቻቸው አቢዩዝ ተደርጓል በዘማሪዎች ስም በመጠቀም ዘማሪዎችን ከፊት በማቆም እነዚህ ማፊያ ግሩፖች ገንዘብ አደልበዋል ኪሳቸውን ህዝብ አቢዩዝ አድርገውበታል ብዙ ነገር አድርገዋል አትናገር ልትሉኝ ትችላላችሁ ግን ዛሬ ነገሮችን ለማጥራት ነው እንዲያቆሙም ጭምር ነው መነግራቸው አንተ እንዴት ልታስቆም ትችላለህ ኦ yes እኔ ማስቆም ባልችል አዌርነስ እዚህ ጋር መስጠት ይችላልኝ አዌርነሱ ምንድነው የምሰጠው አዌርነስ አንድ ነገር ነው አትሊስት እንደነዛ አይነት ፕሮግራሞች በምን አይነት መልክ እንደሚነገሩ ከነገርኳችሁ ዛትስ ኢነፍ ለኔ
የጌታ ሞገስ የጌታ ቅባት የሚለው አንዳንድ የነውር ቋንቋዎችን እናስወግዳለን። ምንም ሞገስ የለም፣ ጸጋም የለም። ስለ ጸጋም አይደለም፣ ፓወር የመኒ ፓወር ነው። ሳንቲም ምን ያደርጋል? ቬት ይከራያል። ሳንቲም ወርዶ የሴቶችን አበሻ ቀሚስ ይከራይላቸዋል። ይህን በደንብ አድርጌ ነው የምነግራችሁ። ስለዚህ በእንዲህ አይነት ፕሮግራም ላይ ሄደ ሞተር ሳይክል ከፍለ፣ ለሞተር ሳይክለኞች ከፍለ፣ ለፖሊስ ለትራፊኮች ከፍለ፣ ለቪኤቶች ከፍለ፣ ፕሮግራሙን ለሚያስተባብሩ ሰዎች ዘጭ ያለ ገንዘብ ከሰጣችሁ በኋላ ከዛ ያን ግርግር ደግሞ ማንም ሰው ወጥቶ ያየዋል። እንደዚያ ግርግር ሲደረግ ምን እንደሚባለው እንዴ ምንድን እያለፈ ያለው? ማንም ይምጣ ማንም ይቀር ያ አጀብ ሰው ለማየት ይወጣል እንጂ ዩ ጋይስ እናንተ በጣም ስፔሻል ስለሆናችሁ እንዳልሆነ እኔና እናንተ እንታወቃለን። ገፍቶ ከመጣ ይሄን ነገር ወደ ሌላ ሌቭል ነው የምወስደው። ወደማቀው ሂስትሪዎች፣ ወደ እነሱ ታሪክ እንዴት አድርገው እንደዚህ አይነት ነገሮችን እንደሚያስተባብሩ ማን ስፖንሰር እንደሚያደርጋቸው ሁሉ ወደ ማንሳት ነው የምገባው። ከዚህ ሁሉ ግን ብተውስ የተው ሰዎች ስላሉ እኔም ማቃቸው ቸርች ጀምረው እንደዚያ ግርግር ነው ይቅርብኝ ብለው እንደተውት ብተውስ ትክክል ስላይደለ በቃ ትክክል አይደለም። እናንተም ደግሞ የምትዋደቁላቸው ሰዎች ለምሳሌ አንድ ሰው ወደ 40 20 30 ፌስቡክ በአንድ ሰው ስም 40 ሰው ማኔጅ የሚያደርግለትን ያደርጉና በተለያየ አድርገው 40 ሰው አንድ የሆነን ሰው ሲሰድብ ደንግጦ ይጠፋሉ ሰዎች። ለማረም እንኳን እኔ አሁን የገባሁት ላርማችሁ እንጂ ልፈርድባችሁም አይደለም። ኢትስ ናት ራይት ዌይ ነው። ብዙዎቻችሁ በእኔ መዝሙር ጭምር ነው አፍ የፈታችሁት። ገብቷችኋል? ማን አንተ የምትሉኝ ካላችሁ ደግሞ 35 ሚሊዮን ጴንጤ እንዳምትሉት ካለም አለ ብዬ አላምንም። ካለም የኬፋን መዝሙር 35 ሚሊዮን ጴንጤ ይሰማዋል። ስለ እውቅና ካነሳችሁ ከናንተ በተሻለ ለ20 ምናምን ዓመቶች እየዘመርኩኝ በመዝሙሬ ነውን ዘማሪ ነኝ። ኦኬ የቱም አብያተ ክርስቲያናት የትኛውም ፕሮግራማችሁ ላይ የትኛውም የቤተክርስቲያን መዝሙር ላይ ኬፋ የሚባለው ሰው መዝሙር ነውን ነው ታዋቂ ነው። ይሄ በጣም ሊያቅለሸልሻችሁ ይችላል። በሁለተኛ ደረጃ ደግሞ እውቅና ስላጣ ነው የሚለው እውቅና ስላጣ ነው ለሚለው አሁን በነገርኳችሁ ደረጃ ነው። ሌላው ቅናት የሚል ጽሁፍ ተጽፏል። ቀንተህባቸው ነው የሚል ሁለት ነገር የሚጽፉት በጣም ብዙ ናቸው። በነገራችን ላይ እነዚህም ይህን የሚያደርጉ ሰዎች እጅግ ቁጥራቸው በጣም ብዙ ነው። ምን እንደሚሉት ይሄ ማሳቀቂያ ነው። እነዚህ ጤነኛ ቸርቾች እነ ሙሉ ወንጌል፣ ቃለ ሕይወት ወይ አማኑኤል ወይ ሀብታም ናችሁ ሞገስ ስላላችሁ ሳይሆን በእግዚአብሔር ስም ሸጥሟቸዋል፣ ገንዘብ አምጥቶላቸዋል። ኬፋ ምናልባት እንደዚህ አይነት ስጦታ ስለሚፈልግ ነው ምናምን ብላችሁ የምታስቡ ሰዎች ፕሊስ ዶንት ዱ ኢት። ምንም ነገር ወደ እኔ አሁን ያደረጋችሁትን ቴንክ ዩ ሶ ማች ዶንት ዱ ኢት አይ ዶንት ዋንት ቢካዝ አሁን የተናገርኩ ያለሁት ነገር ሲሪየስ ነገር ነው። በሌላ እንቅል እንደዚህ አይነት ነገሮችም ስላሉ ማለት ነው። ተዉት፣ አታድርጉ። ለእኔ ምንም ጊፍት አትስጡኝ። ኦኬ ሶ ምንድን ነው የሚያደርጓቸው? እነዚህን በደሞዝ የሚኖሩትን ቸርች ውስጥ የሚያገለግሉ ሰዎችን በምንድን ነው አቢዩዝ የሚያደርጓቸው? ቅናተኞች ናቸው፣ አልተሳካላቸውም የሚል ስድብ ይሰድቧቸው። ስለዚህ ሰውየውም ሲያየው ቤት ኪራይ ውስጥ ነው ያለው፣ ችግር ላይ ነው ያለው። እውነቱን ነው እኮ ያስመስልብኛል እኮ ወደሚል ፍርሃት ውስጥ ይወርዳል ማለት ነው። ሌሎቹን ልታሳቅቁ ትችላላችሁ። ኬፋ ከ26 ዓመት በላይ የተሳካለት በአገልግሎት ህይወቱ መዝሙሩ በጣም ሰክሰስፉል ሰው ነው። ኬፋ የኢትዮጵያ ዜጋ አይደለም፣ ኖርዌጂያን ነው። ቸግሮኝ አያውቅም። ቢቸግረኝ እንኳን ስራ ባይኖረኝም ደሃ ብሆን ወደ ኖርዌይ ተመልሼ መንግስት ገንዘብ እየሰጠኝ ላይኖረኝ የሚችል ሰው ነኝ። የግል ስራ የግል ቢዝነስ ያለኝ ከህዝብ ምንም ነገር የማልጠብቅ ንጹህ አማኝ ነኝ። ኦኬ ይሄ በጣም እንግዲህ ሊያማችሁ ይችላል። አሁን አንዳንድ ሰዎች ይሄ ነገር በምናገርበት ጊዜ ምናልባት ታውቆይ ስለራሴ መንገድ ያለብኝ በእነዚህ ሰዎች እንደማይቀና እንድታውቁ ነው። እነዚህ ሰዎች ጥሩ ልብስ ከመልበሳቸው ፊት ልብስ እየለበስኩ ነበረ። ጥሩ ምግብ ሳትበሉ
ምግብ እየበላው ነበር። እናንተ ከገጠር ከጫካው ሳትወጣ እኔ ውጪ መኖር ከጀመርኩ 15 ዓመት የዛሬ 19 ዓመት ነው 18 ዓመት ነው አሜሪካ የወጣሁት እኔ። በሄድኩበት አገር ሁሉ ግን በስነ ስርዓት አገልግዬ ሳልሰደብ መሪ ሳልሰደብ ዘረፍክ ሳልባል በሰላም ወጥቼ አገልግዬ ኖሬያለሁ። ይሄን የራሴን እውነት ነው የምናገረው። ቸርቾች የሚያውቁትን ስለማለት ላንሳ። እነ ዶክተር ቶሎሳን ላንሳላችሁ ወይስ እነ ፓስተር ጻድቁ ላንሳላችሁ? ማንን ላንሳ? እነ ዶክተር አንፍሬ ላንሳላችሁ? የት ቸርች ነው ኬፍ? አሁን አውስትራሊያ ያለውበት ቤተክርስቲያን ላንሳላችሁ? ሁሉም ጋር እያገለገልኩ ነው። ከሁሉም ጋር ግን የቢዝነስ ንክክ የለኝም። እዘምራለሁ፣ በሰላም ወጣለሁ። ኦኬ፣ በዚህ ኮንፊደንስ ደረጃ ነው ቁጭ ብለን የምናወራው። አንተ ምናልባት ተላልጠህ ልታየው የምትፈልገውን ዓለም ኦልሬዲ ጨርሻለሁ ዞሬ እኔ። ይሄን መልስ መልስላችሁ ቅናት ነው ለምትሉ ሰዎች ነው። በምናችሁ ይቀናል? በዝርፊያችሁ ይቀናል? ህዝብ በማዋረዳችሁ ነው የሚቀናው? በሽተኛ መድኃኒት አስቆማችሁ በመግደላችሁ ነው የሚቀናው? የሰዎችን አካውንት በመዝረፍ ነው የሚቀናው? አንድ ሀገር ላይ ፕሮግራም አዘጋጅታችሁ አበሻ ቀሚስ ሞተር ሳይክል ልካችሁ የትራፊክ የምን ገንዘብ ከፍላችሁ ከዛ ደግሞ ፎቶ እንዲየለቀቃችሁ ዋው እያላችሁ አገር ስለበጠበጠ በዚህ አይነት ቅሌታችሁ እንዴት ነው የሚቀናው እያልኩ ያለሁት። ስታፕ ታውኬፋ የሚሉ ሰዎችን ማነው ብሎክ የሚያደርግልኝ? ቢካዝ የዛ ሰፈር ሰዎች ናቸው፣ ነግሬያቸዋለሁ። ሞዴሬተር የምሰጣችሁ ሰዎች ፕሊዝ፣ ማቃችሁ ሰዎች ላኩልኝ ስምን ጻፍልኝና ማን እንደሆንክ ላክልኝ ሞዴሬተር። ሶ ከሞገስ ጋር የተገናኘ አይደለም። አፋቸውን ከፍተው ሲሳደቡ በጣም ከባድ ናቸው። ጤነኛ አገልጋዮችን በማዋረድ ነምበር 1 ናቸው። ደግሜ እናገራቸዋለሁ። 4 ዓመት እንኳን 3 ዓመት እንኳን አይሆንም ሳውዝ አፍሪካ እኔ ፓስተር ጌቱ አያሌው ልናገለግል ሄደን በሚኒባስ ከህዝብ ጋር ተጭነን ወደ 300-400 ኪሎ ሜትር ሄደን አገልግለን እናውቃለን። V8 የለም። we don't need it. ከህዝብ ጋር እንደውም ከሳውዝ አፍሪካ ዜጎች ጋር ተጭነን ሄደናል። ዋና የጠራን መሪ ከኛ ጋር ሆኖ እየተሳሳቀን እየተጫወተን ሄደናል። ህዝብ እንዲቀበለን ወይ ደግሞ ህዝብን ተቀብሎን እንድንዘርፈው የሚያደርግ ሲስተም የምንፈጥረው ነገር የለም። ወደ ድሮ ሲስተም እንመለስ ነው እያልኩ ያለሁት። የድሮ ሲስተም is just normal። ይሄን ስላችሁ አገልጋይ ዋረድ፣ አገልጋይ ድሃ ይሁን አይደልን ሳይ ድሃ ስላልሆንኩ ማለት ነው። ሰርቶ አገልጋይ ለፍለት የስ በእጁ ቆሽሾ ያገኝ የስ ሰዎች ሲባርኩት የስ ደስ ካላቸው እሱን ሁሉ አይደለም እያወራለሁት። ነገሮችን ማቅለል ስላቃታችሁ እኔ ወደ ሚዲያ የመጣሁት እኔ ሃይ ባይ አሁን ካውንስልንም በዚህ አጋጣሚ አደራላለሁ። ምክንያቱም አሁን ምርጫም ተደርጓል፣ ጥሩ ነገር ይመጣል። ተው በቃ። አንተ ህዝብ መካከል እኮ አየር ይዘህ ስትገባ ያስታው። እኛ እኮ ብዙዎቻችን እኮ የከተማ ልጆች ነን እኮ። እኔ ኬፋ ስለኔ ከጠይቃችሁ በጣም ነጌሌ እንደው ንቅሳት የመስረቅ ያህል የደረስን ብዙ ላይፍ የምናቅ ሰዎች ነን እኮ። እንዱ ጅል ብቻ ያለም እኮ የተሰበሰበው ቸርች ውስጥ የምታሞኘውም ሰው የለም። የምትሰሩትን ድራማ ወይ ነው ጀስት ፖሪት በቃ ተውት ነው። አሁን እኮ ያለ ነው የበላችሁትን ያህል በልታችኋል፣ የዘረፍከውን ያህል ዘርፈሃል። አክት እያደረጋችሁ አትቀጥሉ። ይሄን ካላችሁ ደግሞ አሁን በሁለተኛ ቪዲዮ ስም ሁሉ እየጠራው ነው መናገር የሚጀምረው። ስታፕ ኢት። በምናችሁ ይቀናል? ለምንድን ሰው ግራ የምታጋቡት? ሰው ውስጥ ጥያቄ ውስጥ እንዲገባ የግድ እሺ፣ ለቢዝነስ ነው ኦኬ። እንደውም የሚራገበው ስለኔ ሰው ሲያወራ ማየት ፈልጋለሁ። ከቅናት ጋር እንዴት ታገናኛለህ? ቅናት ካለ እኮ ይሄን ያዘ ሰው እኮ ሰው ላይ አይቀናም። ምናልባት ስለ ገንዘብን ካነሳ ማቻችሁ ስለሆንኩ ነው የማወራው። እኔ ቀድሜ ገንዘብ ይዣለሁ። ቀድሜ ያረገጥኩት ምድር የለም። ቀድሜ 35 ሚሊዮን ጴንጤ ካለ የሚሰማኝ ሰው ነኝ። ኦርቶዶክስ ይሰማኛል፣ ጴንጤ ይሰማኛል። እኔ ምን ታደርገኛለህ? እኔን
ምስኪኑን ወንጌላዊ ምናልባት ጫካ ውስጥ የምታየው ነገር ጽፎ ሊመክር ሲል ቅናት ነው አንተን ያገኙት ስላላገኘ ብላ አዋርዳችሁ ስንቱን ሁሉም አፉን ዘግቶ ፈርቷችሁ ጸጥ ብሏል። እኔ አሁን በፍቅር ለምናችሁ ስታፕ የምትከራዩትን መኪኖች የግላችሁንም ይሁን ሹልክ ብላችሁ አገልግላችሁ ውጡ። ግርግር፣ ፉጨት፣ ጩኸት፣ መድረክ መሰብሰብ ስታፕ። ምን አለ ብታቆሙት ነው። ቅናት ነው፣ ኬፋ ቀንቶብን ነው። በምን ነው መቀናው? በምን ሞገሳችሁ ነው እናንተ? አሁን በነገራችን ላይ ብዙ የነዚህን ሰዎችን የሚያግዙ ምስኪን ሴቶች አሉ የሚጮሁ ጉባኤ ውስጥ ምንም ሳይኖርባት እሪ የምትልላትም። ብዙ አታናግሩኝ፣ ጠልቄ ከሄድኩኝ የምትሰሩትን በጣም ብዙ ነገሮችን ነው ማነሳው። እዛ ውስጥ እንዲሄድ አታድርጉኝ። ግን ከዚህ በኋላ ምን አድርጉ መሰላችሁ? አንዳንድ መለስ እኮ ይባላል። በቃ መለስ ብለን ወንጌል ላይ ፎከስ ይደረጋል። በቃ አለቀ። የሆነ ነገር ለመቀየር ነበረ። ኦኬ በቃ እስትረሳችሁ ማንም አይረዳችሁም። አዎ የቲቪ ገንዘብ አለባችሁ፣ የአዳራሽ የአገልጋይ ክፍያ፣ በጣም ሶ መኒ ቲንግስ አለ። እንረዳቸዋለን። ቢ ሲምፕል ነው እያልኩ ያለሁት። እኔ ወክ አድርጎ ተስፋዬ ጋቢሶ እነ ቄስ ትዕግስቱ ወይ ደግሞ ሌሎች እኔ የማውቃቸው በጣም ብዙ አገልጋዮች ከኔ ጋር የሚያገለግሉ ወክ አድርጎ በዚህ መካከል ደህና ዋላችሁ ብለው እናንተ ለምን ጨነቃችሁ? ለምን ተጨነቃችሁ ነው? ለምን እንደተጨነቃችሁ ልንገራችሁ። የተከራያችሁት መኪና ያስጨንቃችኋል። የሰራችሁት ወንጀል፣ አንዳንድ ወንጀሎቻችሁ ያስፈራችኋል። እሱ ኦኬ። ከዚህም በኋላ ህዝብም እንዲመራችሁ እንጠይቃለን። እኔ ኦፊሻሊ ተው በቃ። ማንም ለበቀል እናንተ ለመነሳት የለበትም። የተፈጠረው ነገር ተፈጥሮ አልፏል። ይሄን አትናገር ማለት ምንድን የሚባለው? እኔ ተው ኬፋ፣ አንተ እኮ በጣም የሚያምርብህ መዝሙር። እሺ መዝሙር እየዘመርኩ ነው። ኦኬ ዘምራለሁ። ተውት። ከዚህ በኋላ ምን ትመኛለህ በሉኝ። V8 ደርድራችሁ የምትሄዱትን እናንተ ይሄን ይዛችሁ በተለይ የመንግስት አካላትን በዚሁ አጋጣሚ ያው ስራ ይበዛባቸዋል። የመንግስት አካላት ያው ስራ ይበዛባቸዋል። አንድ አገልጋይ ኖርማል ሆኖ የሆነ ቸርች ውስጥ ቢገባ እናንተ አትመድቡም፣ አትቸገሩም። ቢካዝ እኛ የሰላም ሰዎች ነን። ወንጌል የያዘ ሰው ሰላም ሊሰጥ ነው። ወደ አንድ ከተማ ሲገባ ሰላም። እሺ ይህንን እንዴት አድርጌ ልንገራችሁ? ይህ የመንግስት አካላቶችንም ተዋጅ አግዟቸው። በቃ እነሱ ሌላ ስራ አለባቸው። ገፍቶ ከመጣ ግን ጀስት ኖርማል ሲምፕል ሲቲ ለምንድን ነው የጨነቃችሁ ነው? ጀስት ሲምፕል ሲቲ ቀላል ነው። በትንሹ 500 ሺህ ብር አውጥተው ነው ለ20 ቀን እዚህ ሀገር አውስትራሊያ ያመጡኝ። እኔን አሁን 20 ሺህ ወደ 500 ሺህ ብር ትኬት ቆርጠዋል። እንግዲህ ያሉበትን አሁን ጦርነቱን ምናምን ታውቃላችሁ። ፈርስት ክላስ አድርጉልኝ። ስመጣ ደግሞ ተደርድራችሁ ጠብቁኝ። ቀላል ነው እኮ ማለት በዛ ብላችሁ ዝም ብለሽ ልክ ብለህ ገባና ሰላም ብለህ ተቀላቀል። የኛ ህዝብ የሚያካብር ሲወዳል። አዎ እንደምታዋርዱን እኮ እያወቀን ነው። ይሄን የምነግራችሁ እኮ ነው። ትንሽ ሌብላችሁ ለየት አድርጎ ህዝብ በጣም ወደ ህዝብ ከጠጋ በጣም ይንቃል ህዝብ። ካራክተራችን፣ ባህሪያችን፣ አሰራራችን ይሄ የኢትዮጵያዊ ካራክተር ነው። ሰው በጣም ሲከብድበት ሲያስጨንቃችሁ እንደምትወዱ ዊ ነው። ግን ይሄን እያወቅን ፋሚሊያችሁ ነን እያለ ነው። ወንድማማችን ነን እኛ። መነሻ ምንድን ነው? የኔ መነሻ ምን እንደው ታውቃለህ? በየመንደር ዞረህ የሚል ኢየሱስን የተከተልኩት እና ታዲያ እሱ በዛ ጊዜ በእግሩ ዞረኛ። ታዲያ እግዚአብሔር አክብሮናል። በምን ምንድነው አንተን ለይቶ ያከበረ? ፊው ሰዎችን አውቃለሁ የነቢያት አገልግሎት ላይ ምናምን ማውቃቸው ሰዎች አሉ፣ የቅርቦች። ሌላ ጊዜ አንሳ ካላችሁ ሊያነሳ የምችለው
እንዲህ አይነት ነገር ባይባቸው አላቀርባቸውም። ቢሲምፕል ኬፋ ዛሬ ምን አስተላለፈ? ቁጭ ብላችሁ የምታዩ ሚዲያችሁን ከፍታችሁ እያያችሁኝ ያላችሁ ጀስት በቃ አንተም ኖርማል ሰውነ፣ ህዝቡም ኖርማል ነው። ከአንተ ፊት ጌታን የተቀበሉ ሰዎች ኖርማል ነው። አጣቃብድ አዋራ አንስታችሁ ወደ አንድ ከተማ አትግቡ። ጸጋብ እየሰማኸኝ ከሆነ አዋሳ ህይወት መካነ ኢየሱስ ምስክር ነህ አንተ ለእኔ። ሆሳና ልናገለግል ሄደን በቅርብ ጊዜ ነው የምነግራቸው። በጣም በቅርብ ጊዜ ሆሳና ስንሄድ በአንድ መኪና ተጭነን አንድ ላይ ነው። ጀግና ጃይንት አስተማሪ ነው ጸጋብ ማለት። ምን ታወጣለታለህ? የወንጌል አርበኛ ጀግና ሰው። በዚህ አጋጣሚ ኦፊሻሊ አንተን ማመሰግን ጀግና ሰው። ይሄ ሰው ጋር ስንገባ ከኛ በፊት ቀድሞ የገባው ሰው ብዙ ሚሊዮን ብር አውጥቶ ለጥበቃውም ይሁን ለአጃቢውም ይሁን ኤቭሪቲንግ እንዳደረገ የዛው ቸርች ሰዎች ነገሩ። እንዴ እየመጡ ነው፣ እየገቡ ነው፣ እየገቡ ነው፣ እየገቡ ነው፣ እየገቡ ነው። በነገራችን ላይ ስድብ እያየሁ አይደለም፣ ደስ እያለኝ ነው። አይ ቲንክ ይሄ የወንጌል አማኞች ናቸው በአጠቃላይ እዚህ ውስጥ ያላችሁ ብዬ አስባለሁ። ስለዚህ ብዙ አትሳቅቁ፣ ለእኛም እወቁልን። በቃ ጭር ቋንቋ በእንደዚህ አይነት ነገር ደስተኛ አይደለንም። ሰውም ደስተኛ አእምሮ ያለው ሰው በጣም የተማሩ ሰዎች በዚህ ደስተኛ አይደሉም። ወንጌል የሚያውቁ ሰዎች፣ እውነት የገባቸው ሰዎች በዚህ ነገር ደስተኛ አይደሉም። በቃ እንዴ እኔ ልንገራችሁ በቃ እኔ ጠቅማቸው ግድ የላችሁም። በጣም ኦብሰስድ ማንም ላይ አትሆኑ። ማንንም ሰው ከመካከላችን መዞ የሆነ ነገር ያደረገ የለም። በሰላም ጻድቁም ፓስተር ጻድቁ አብዶም በህዝብ መካከል እየሄደ ነው። ዶክተር ደረጀም እየሄደ ነው። እነ ዶክተር ቶሎሳም ጉባኤ ሰላም እያሉ እየጨበጡ እየገቡ ነው። ጀስት ኖርማል ፐርሰን። እንዴ ምን ብትሉት ምን እናርጋችሁ? ምስኪኖችን እሺ ታስደነግጣል። እኛ ምን ታደርገናል? ተዋቸው ነው እኮ። ሰያዎቹ ድንግጥ ይላሉ፣ ይሯሯጣሉ። ጥያቄ እንድጠይቁኝ የምፈልጋቸው ሰዎች አላችሁ። ለእናንተ አሁን ገስት ከፍታለሁ። ጀስት አስክሜ ደግሞ ሞቲቭ ምንድን ነው ሊሆን ይችላል። እንዳልኳችሁ ቀንተ ሊሆን ይችላል ልትሉኝ ትችላላችሁ። አንተስ ምን እንደምትሰራው፣ ለምን ቸርች ጀመርክ፣ ገንዘብ ከየት አመጣ፣ ከህዝቡ ምን እያረክ ነው? አስክሜ። ይኸው ሚዲያን ከፍቼ ቁጭ ብዬ በድፍረት ነው እኮ እየነገርኳችሁ ያለሁት። ይኸውላችሁ እውነት ካለ ምን አለ ሳሙኤል፣ ከእናንተ መካከል በሬውን የወሰድኩበት አለ ወይ? የሰረኳችሁ ሰዎች ኑ እዚህ ውስጥ ውቀሱኝ። ይኸው ላይቭ ላይ ነው። አክሊሉ ተስፋዬ ፕሊስ ናግባ ፈልጋለሁ። አንተ ማለት ምን የወሰድኩባችሁ ነገር አለ ወይ? ምንድን ያደረግኳችሁ ነገር የለም። ንጹህ ነው እጅ ከእናንተ በእናንተ ምክንያት በህዝብ መካከል ይሄን የማለት ሞራላችሁ ላሽቆ ከሆነ እንደገና ማንሳት ይቻላል ነው። ወድቆ ማንም እንዲቀር አንፈልግም፣ እንድትሰደቡም አንፈልግም በፍጹም። እግዚአብሔር ምስክር፣ ማንም ሰው እንዲጠቃ አልፈልግም። ማናችሁም ሰዎች ደግሞ ሰው ጣት እንዲጠቃ ለዛ ማርለም አሁን ላይ የመጣሁት እኔ ስታፕ ሰለቻችሁን ነው እያልኩ ያለሁት እኔ። በጣም ነው እጅ የምትሉት፣ ያስጠላል። የሚጽፉላችሁን ሰዎች ደግሞ ክሬት ያደረጋችሁት የቲክቶክ ብዛት፣ የፌስቡክ ብዛት፣ ከዛ ደግሞ 100 መስላችሁ 40 መስላችሁ መታችሁ በተለያየ ቋንቋ አንድን ሰው ሰድባችሁ አዋርዳችሁ አቆማ ብላችሁ ስታስቆሙ ይህ በጣም ይደብራል። ተው በቃ አለቀ። ይሄ በአሕዛብ በዳነውም ባልዳነውም በሁሉ ዘንድ መሰደቢያ
ስድባችንን አትሊስት እናስቀይር። በሌላ እንደ ድሮ እንሰደብ። ጴንጤዎች ሳንቲም ከጣራ ላይ የሚወርድላቸው ጴንጤቆስጤ መናፍቅ እንደ እኔ ይሄ ስም ናፈቀኝ ስላቸው በዚህ ስደይ ይናፍቃል። በቃ አለቀ። ማንም ቀንቶባችሁ አይደለም የሚጽፍባችሁ። ትረስት ሚ እመኑን፣ ማንም ቀንቶ አይደለም። አትታጅቡ ተው ምናምን የሚላችሁ ቀንተውባችሁ አይደለም። አንዳንዱ ሊመክር ሊያነጻ፣ አንዳንዱ ኦኬ ምናልባት ደብሮት ሊሆን ይችላል። የደበረበትን መልክ የሚገልጥበት መንገድ ይለያል። ምናልባት ሞር የሚያበሳጭ ነገር በዛ ወይ አይደለም እየነገርኳቸው አሉት። ጋይዝ እወቁልን፣ እናንተ የኦርቶዶክስ እምነት ተከታዮች እወቁልን። ጨፍልቃችሁ አትስደቡን። ቤት ተከራይቶ ታጅቦ የሚሄድ ከወንጌል ይሄ የገባው ረዥም ዘመን ያገለገሉ አገልጋዮች እንዲያት ነውር ውስጥ የሉም። ተው ለማለትም ፈርተዋቸዋል። የቤት ኪራይ የሚቸግራቸው ሰዎች ስላሉ እነዚህ ደግሞ በአንድ ጊዜ ዘርፎ በጣም ብዙ ነገር ስለያዙ ቀንተር ሲሉ ይደነግጣሉ። ደንግጠው ነው ቁጭ ያሉት ብዙዎቹ። መናገር አቅም አጥተው ኬፋ ለምን ትናገራለህ? እንዴት ትለኛለህ? ይሄን ካልነገርኩ ምን ልንገርህ? በጣም ነው የምወዳችሁ። እግዚአብሔር ምስክሬ፣ አንድ ጥላቻ የለኝም። በቃ ሰው የሰለቸውን ነገር ተው ነው የምለው። ከሰውም ደግሞ የእግዚአብሔር ሰዎችና መጽሐፍ ቅዱስ የሚያውቁ ሰዎች፣ መጽሐፍ የገባቸው ሰዎች፣ የዚህ መጽሐፍ ተከታዮች የሆኑ ሰዎች ተው ሲሏችሁ ተው። እና አሁን ሰዎች ላስገባ ነው። ቪዲዮ ነው የምትከፍቱት። ቪዲዮ ብቻ መክፈት የምትችሉ ሰዎች ብቻ አንድ ቁጥር ጻፉልኝ። ምክንያቱም አይ ቲንክ ዛሬ የመጨረሻ ንግግሬ ነው። በፍጹም ትረስትሚ እግዚአብሔር በሚያውቀው በዚህ ቶፒክ አልገባም። እሺ፣ ሌላው ስትገቡ በፍጹም ሰው መሳደብ አይቻልም። በፍጹም የእነዚህን ሰዎችንም ስም እዚህ ላይ ማንሳት በጣም የተከለከለ፣ ወዲያ ነው ማወርደው እንዳታደርጉ። ጀስት ሀሳባችሁን ብቻ ሼር አድርጉ። ስፔሻሊ እኔም በተመለከተ ጥያቄ ጠይቁ። ኤቫንጀሊስት ዳንኤል ቪዲዮን ክፈተ። እሺ አንዴ ከፍታለሁ። ቆይ ተመልሼ ልግባ። አንዴ ቆይ። ኦኬ ተመልሰህ ግባ። አንድ ቁጥር ጻፉልኝ። ቪዲዮ መክፈት የሚችል ሰው አንድ ቁጥር ይክፈትልኝ። አንድ ቁጥር ጻፉልኝ። አይ መናፍቅ የሚለው ስም አይ ላይክ ኢት አትሊስት ሌላ ስንት። እሺ ማንን ላስገባ? እሺ ኦኬ ቪዲዮ ክፈት። አላስተገና ሄሎ አላስተገና እንዴት ነህ? ጌታ ይመስገን። ከፋየ ደህና ነህ? ዳኒ ቪዲዮ ክፈትና በቪዲዮ ነው ሰው ያየ ነው የምናወራው። ሶሪ በጣም ይቅርታ። እኔ ማውራ ነገር የለኝም። ያው በጣም ነው የሚወደው፣ በጣም ነው የሚከታተል። እሺ አመሰግናለሁ። እኔም እወድሃለሁ። ተባረክልኝ። እሺ ተባረክ። ቻው። እሺ ቻው። እሺ ኦኬ ጋይስ፣ እኔ አሁን ያልኩትን አልሰማችሁም። ያልኩት ምንድነው? ኢፍ ዩ ሃቭ ኩዌስችን ቪዲዮ ማድረግ የምትችሉ ሰዎች አንድ ቁጥር ጻፉልኝ። አንድ ቁጥር ኦኬ። ፍሬውን ላስገባው እስቲ። ፍሬው ነኝ። ኦኬ ሶ ኬፋ ነቢያት ተቃዋሚ ጸጋ እቅብ። እኔ የተወልጄ ያደግኩት በአማኔ ልብረት ቤተክርስቲያን ውስጥ ነው። ጸጋን በደንብ አድርጋ የምታስተምር፣ በጸጋ ስጦታዎች የምናምን፣ እንደጋ ደግሞ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነን። እሺ ስለዚህ ይሄም አይሰራልም። ምንም የሆነ ነገር ልታወጡልኝ ብትሞክሩ በዚህ ኢዳዝ ወርክ ለሁሉም መልስ አለኝ። ገባችሁ?
አፖሎጀቲክስ ቱ ጊቭ መልስ መስጠት እችላለሁ። አፖሎጀቲክስ ማለት ቱ ጊቭ አንሰር ማለት መልስ መስጠት ይቻላል። እሺ ፍሬው ቪዲዮን ክፈትልኝ ወንድም። ሰላም ነው አለሁልህ። ቪዲዮ ክፈት እስቲ። ሌባ ፓስተር አንተ። እሺ ንገረኝ፣ ሌብነት የምንድን ነው? ሌባን እና እሺ አንድ ቁጥር ጻፉልኝ በቪዲዮ የሚገባ ሰው እና እንደዚህ ነው እንግዲህ። አሁን ይሄ ስድብ ከምንም አልመጣም። ቅድም እንደነገርኳችሁ ይዘርፋሉ፣ የሆነ ነገር ታደርግ። በእናንተ ምክንያት የተሰደብኩት እኔ ማንም አያውቀኝም በእውነት። በቃ ያለሁት የመዝሙር ዓለም ላይ ነው ያለሁት። ይሄ ልጅ ሆድ ብሶት ነው ሜይ ቢ ወይ በቤተሰቡ መካከል የተሸወደ ሰው አለ ወይ የሆነ ሰው ነገር አድርጎታል። በፍጹም ጀጅ አላደረጉም። በቃ አታሰድቡን ለማለት ነበር የገባሁት። ገባችሁ? አታሰድቡን በቃ እሺ። በቃ ይሄ ሁሉ ስድብ በቃ እንዴ ቤተክርስቲያን ይሄን ያህል እየተሰደበች ከሆነ ይሄ የሆነ ያለው ነገር በቃ ቢቀርስ። ሌቦች ሲባል ራሱ አይዘገንናችሁ? ይሄን ስም እኮ አልናቀውም ከ10 ዓመት ወደዛ። እግዚአብሔር ምስክርን ታማኝ ጴንጤ ነው ለጴንጤ ይሰጥ ነው የሚባለው። ይሄንን መልሱልን ነው እያልን ያለ ነው። እንዴ ምን አጠፋው? ይሄን ጥያቄ ይመለስ ነው እየተባለ ያለ። እሺ ሌላ ስድብም ከሆነ እንግዲህ እናስተናግዳለን። ቻሉት። ጤና ይስጥልን። ሰላም ጤና ይስጥልኝ። ኬፋ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። መስገን አንዴ እንትን ትረግኛለህ፣ ሆልድ ታደርገኛለህ? ከፍታለሁ ቪዲዮ ፕሊዝ። ደስ ይለኛል። ያው እየጠበቅኩ ነው ወይ ምን ሊሆን ይችላል ብዬ ወይ ስድብም ከሆነ ለመቀበል ሬዲ ነኝ። እና አሁን የምንወያየው ምንድን ነው? አንድ እኔም በተመለከተ ጥያቄ፣ ይሄስ ነገር ደግሞ በምን አይነት ሁኔታ ኮንክሉዥን ያገኝ፣ ምንድን እየተፈጠረ ያለው? አንዳንድ ነገሮችን ማውራት ጥሩ ነው። ቢታጀቡ ምን ችግር አለ የሚል ሀሳብ ልታነሱ ትችላላችሁ። ምንም ይሁን አም ሬዲ ለመመለስ። የምሰጠው ደቂቃ 3 ደቂቃ ነው። በ3 ደቂቃ ውስጥ ወንድማችን ሰምተን እንጣለን። ክፈተው ካሜራ እንትንን ድምፅ አይሰማም። አመሰግናለሁ። ሰላም ነው አይደል? ከፍተኛ ስድብ ቅድም ስለተሰደብኩ ሜይ ቢ ስድብም ከሆነ እንግዲህ እንጠጣው። ዶን ወሪ እኔ አማኝ ነኝ፣ አልሳደብም፣ አገልጋይ ነኝ። አጭር ጥያቄ ነው የምጠይቅህ። ጀስት ያንተን ምልከታ ለማየት ነው። ቢኮዝ አሁን እንደምሰማህ ከሆነ የክርስቶስ ስም እንዳይሰደብም ምን አይነት ህይወት ሊኖረን ይገባል። አሁን በተለይ ደግሞ ፐብሊክሊ የወንጌል አማኞችን እየወከሉ ያሉ ሰዎች ለመሰደባችን ትልቅ ምክንያት ወይም ደግሞ የጌታ ስምም እንዲሰደብ ትልቅ ምክንያት እየሆኑ ስለመጡ ብዙ ችግሮች እየተፈጠሩ ነው ብዬ አስባለሁ በኢትዮጵያ ቤተክርስቲያን ውስጥ። አሚን በጥቅሉ በአፍሪካ ቤተክርስቲያን ላይም እንደዚህ አይነት ችግር አለ። ግን አሁን ላይ እኔ ግን ትንሽ ኮንሰርን የሆንኩት ሰሞኑንም ከጓደኞቼ ጋርም እንደዚህ ከሌሎች አገልጋዮች ጋርም ሳወራ አንተ የምታስበውን ነገር ሪፍሌክት እንድታደርግ ነው። ስፔሻሊ ኮመንት ላይም ጽፌ ነበር አላየኸውም እንጂ ስለ ሶሻል ጀስቲስ ምን ታስባለህ? ቤተክርስቲያን ዝም ማለት አለባት ወይ ብለህ ታምናለህ ወይ? ማለት ምናልባት እንግዲህ አንዳንድ ትላልቅ አገልጋዮች እንትን ብለው ሊሆን ይችላል ብዬ አስባለሁ። ስተው ሊሆን ይችላል ወይ ደግሞ የማይሆን ነገር ተናግረው ሊሆን ይችላል ምናምን። ያ ነገር ደግሞ ሰውን ሊያስት ይችላል። ግን ያንተ ምልከታ ምን አይነት ነው? ቤተክርስቲያኒቱ ጋር ነው መቆም ያለባት ብለህ ታስባለህ? ሶሻል ጀስቲስ ላይ ጀስት ሪፍሌክት እንድታደርግ ስለፈለግኩ ነው። አመሰግናለሁ። እንዳትወጣ እንግዲህ ያው ስማኝ እንግዲህ እስክመልስ ድረስ ያ ሶሻል ጀስቲስ ላይ ቤተክርስቲያን እስከምን የሚለውን እኔ አሁን ከገባሁበት ሀሳብ ውጭም ቢሆንም መመለስ ፈልጋለሁ። እንደ ቤተክርስቲያን ምንድን ነው ማድረግ ያለባት? ኃላፊነቷ የቤተክርስቲያን ተልእኮ ምንድን ነው? ተልእኳ ምንድን ነው? በማህበረሰብ መካከል እንደ ምንድን ነች ቤተክርስቲያን የሚለውን ስትመጡ ማቴዎስ 28:19 መልስ ይመልሳል። የማቴዎስ 28:19 የቤተ ክርስቲያን ተልእኮና ቤተ ክርስቲያን ወደ ሶሻልም ወደ ቤተ እምነቶችም ይዛ የምትሄደው አንድ መልእክት አላት። እሱም መልእክት የክርስቶስን ደቀ መዝሙር ስለማፍራት ነው። የክርስቶስ ደቀ መዝሙር ደግሞ ሰዎችን ለእግዚአብሔር ብቁ የሚያደርጉ
ለወንጌል ብቁ የሚያደርጉ ከክፋት እንዲርቁ፣ ከአመፅ እንዲርቁ፣ ከመለያየት እንዲርቁ፣ ከጥላቻ እንዲርቁ፣ ለእግዚአብሔር መንግስት ሰዎች እንዲበቁ፣ እግዚአብሔርንም እንዲወዱ ሰውንም እንዲወዱ፣ እግዚአብሔርንም እንዲከተሉ እንዲቀበሉ፣ ሰዎችንም እንዲቀበሉ፣ ለሰው እግዚአብሔር የሰጠውን ያን ዋጋ ሰዎች እንዲሰጡ፣ ለእግዚአብሔር እንዲሆኑ ሰዎች። ሰው ለእግዚአብሔር ካልሆነ ለማህበረሰብ አይሆንም። ሰው ለእግዚአብሔር ካልሆነ ለቤተሰቡ አይሆንም። ሰው ለእግዚአብሔር ካልሆነ ለአገር አይሆንም። መጀመሪያ የቤተክርስቲያን ተልእኮ ነው ብዬ የማምነው ለጠየቀኝ ጥያቄ መጀመሪያ ሰው ለእግዚአብሔር መሆን አለበት። ትልቁ ሚሽን ማለት ነው። ከዛ በተረፈ ግን ምንድነው የሚፈጠረው? እንዳልከው ሳይድ እያዝና የሆነ ነገር ይፈጠርና ከዛ በኋላ ቤተክርስቲያን ማትወጣበት ውጥረት ውስጥና ችግር ውስጥ ትገባለች። ስለዚህ ቤተክርስቲያን መካከለኛ ናት ብዬ ነው ማምነው። ለሚፈጠረው ችግር መፍትሄ፣ ለተሰራው መልካም ነገር ደግሞ መፍትሄ በተገኘበት ደግሞ ለዛ ደግሞ እግዚአብሔርን የምታመሰግን መካከለኛ ነች ብዬ አስባለሁ። ሌላ ጥያቄ ካለ ኦር ደግሞ ካልመለስኩኝ ሞር እንዳብራራ የምትፈልግ ከሆነ አስክሜ። የምናወራው ነገር ያው መቼም ሰው ፊት እዚህ ጋር ብዙ ሰው የተሰበሰበበት ስለሆነ ጠለቅ ያሉ ጥያቄዎች ማንሳት አልፈልግም። ግን እንደው ጀነራሊ አንተ አሁን የምታነሳው ጥያቄ ቪዲዮ ብታበራ ደስ ይለኛል። አንተ የምታነሳው ጥያቄ የአንተን ብቻ አይደለም። ከሱ ውጭ ደግሞ አሁን ሚዲያውም ላይ ያለ አንዱ መልክ ነው። አንተ አሁን ሌሎችንም ሪፕሬዘንት አድርገህ ቤተክርስቲያንን ሰው እየጠየቀ ያለውን ጥያቄ እየጠየቀ ያለው የቤተክርስቲያን አገልጋይ ነህ። እንደጋ ደግሞ የፕሮቴስታንት ማን ነው የወንጌል አማኝ ሰው ነህ። እዛ ውስጥ ነው ያለው አንተ። ስለዚህ ሌላውንም ሪፕሬዘንት ስለምታደርግ እንዲህ አይነት ኮሽኖች ይነሳሉ። ኢቨን እኔንም እንድጠይቀኝ እፈልጋለሁ። ምክንያቱም እኔም አንተን ነው መጠየቅ የምፈልገውም። እኔም ስናገር እውነት ለመናገር ማንንም ወክዬ መናገር አልፈልግም። ራሴን ወክዬ ነው መናገር የምፈልገው። ምንም የማገለግል ሰው በሆነም እኔ ማንንም ወክላለሁ ብዬም አላስብም። ማንም በእኔ እንዲወከልም አልፈልግም። የራሴን ሀሳብ ነው መናገር የምፈልገው። ቅርብ ቀን እንደውም ዮናስ ጎርፌ ፕሮግራም ላይ የቀረበ ወንድም እየሰማው አሚን ስለ ብዙዎቻችን አጉል የእግዚአብሔር ጠበቆች ለመሆን እንሞክርና የመጽሐፍ ቅዱስ ዲፌንደር ለመሆን ቅድም ያው ተጠቅመዋል ቃሉን አፖሎጀቲክስ እንሰራለን እየተባለ ብዙ ነገር ይደረጋል እና ሰው በፈለገው መንገዱ የእግዚአብሔርን ቃል ለመፍታት ይሞክራል። ያ ማለት ግን በእግዚአብሔር ቤት ውስጥ አሁን በምናውቃት የኢትዮጵያ ቤተክርስቲያን ውስጥ የእውነት ወንጌልን የሚሰብኩ ሰዎች የሉም ማለት አይደለም። የእውነት ወንጌልን የሚሰብኩ ሰዎች እንዳሉ እናውቃለን። መጽሐፍም እንደሚል ደግሞ ቤተክርስቲያን የገሃነም ደጆች አያሸንፏትም። ቤተክርስቲያን ታሸንፋለች፣ ሁሌም በፈተና ውስጥም ቢሆን ታልፋለች። ይህንን አምናለሁ። ነገር ግን አሁን ሶሻል ጀስቲስ ላይ የጠየቅኩህ ለምንድን ነው ኬፋ ጤናማ አገልጋዮች፣ ጤናማ አስተማሪዎች፣ ጤናማ የወንጌል ሰባኪዎች፣ ዘማሪዎች እንዳሉ ሶሻል ጀስቲስ ላይ ስንመጣ ግን ዝምታን የመረጡ በጣም እንዲናገሩ የምንጠብቃቸው ሰዎች ቦልድ ሆነው እኔ አሁን እንግዲህ በጣም ከዚህ ዘመን የከፋ ዘመን አልፏል ብዬ አስባለሁ። ዓለማችን አሁን ከምናየው ጦርነት፣ አሁን ከምናየው ሰላም ማጣት፣ አሁን ከምናየው ረሃብ፣ አሁን ከምናየው ሞት በላይ አይታለች። እውነት ለመናገር ሩቅ አይደለም፣ ቅርብ ጊዜ 1941 ማለት ሁለተኛው ዓለም ጦርነት ቅርብ ነው፣ ሩቅ አይደለም እና ከዚህ የከፋ አይታለች። በሚሊዮኖች ሰዎች ሞተዋል እና ላይክ ይሄ በቃ አርማጌዶን ነው ምናምን ወይ ደግሞ የመጨረሻው ዘመን ምናምን የሚል ሰው ትሰማለህ። ታሪክ የማያነብ ሰው ነው ይሄ። ግን እንደዛ ቢሆንም ወይ ደግሞ ሐዋርያቱ ዘመን ላይ ወደኋላ ተመልሰን ብንሄድ የኔሮ ዘመን በጣም የከፋ ነው። ቅዱሳኖች የሚሰደዱበት ዘመን፣ መጥፎ ዘመን ነው። በዛ ውስጥ ያገለገሉ አገልጋዮች አሉ። ግን የእነሱን ድምፅ ከሰማኸው በጣም ቦልድ ናቸው። ከመንግስት ተቃራኒ ይቆማሉ፣ ከህዝብ ጎን ይቆማሉ፣ ከሚሞቱ ጎን ይቆማሉ፣ ከቤተክርስቲያን ጎን ይቆማሉ። የግብረሰናይ ድርጅቶች እንኳን በታሪክ ውስጥ ቀይ መስቀል ምናምን የሚባሉ ድርጅቶች የሚቆሙት መሀል ላይ ነው። ሁሌ ለገዳይም ለሟችም ነው ሰርቭ የሚያደርጉት። የዚህ ዘመን ቤተክርስቲያን ግን ፍርደ ገምድል ሆና ቤተክርስቲያንን ብቻ ማለት አልፈልግም ወይ ደግሞ ቤተክርስቲያንን ወክለናል ብሎ የሚሉ ሰዎች ያው ብዙ ሲያጠፉ አይተናል። ከዛ በላይ ግን በጣም የሚያሳዝነውና ትንሽ ልብ የሚሰብረው ነገር ቢኖር ምንድን ነው፣ እኔም በግሌ በተለይ በጣም የሚያሳስበኝ ነገር
ጤናማ አስተማሪዎች ናቸው፣ ልንሰማቸው የሚገቡ ሰዎች ናቸው ብዬ ማምናቸው ሰዎች ዝምታ መርጠዋል። እና ያ በጣም ያሳስበኛል፣ እኔ በግሌ ማለት ነው። የእነሱ ዝም ማለት መናገር ያለባቸው የእውነት ወንጌልን የሚሰብኩ ሰዎች እግዚአብሔር የእውነት እየሰራባቸው ናቸው ብዬ ማምናቸው በግሌ ማለት ነው። እዚህ ስም መጥቀስ ባያስፈልግም በኢትዮጵያ ቤተክርስቲያን እንኳን ዝምታን የመረጡ ሰዎች አሉ እና እነሱ ከሌሎቹ በምን ይለያሉ የሚል ጥያቄ መጠየቅ ጀምሬያለሁ እኔ በግሌ። ማለት አሁን በቃ አት ሰም ፖይንት ስለሌላው በቃ ውጭ ወጥቶ ወይ ወገን ፈጥሮ የሆነ አቅጣጫ መርጠህ በአንዱ ጎን ፋናቲክ መሆን ትችላለህ ነው፣ ጽንፈኛ ሆነ እንደፈለገ ማለት ትችላለህ። ግን ዝም ያለውስ ጸጥ ያለውስ ነው? እና እሱን ነው ለመጠየቅ የፈለግኩ። ሶሻል ጀስቲስ ስለ ያንን ለማለት ፈልጌ ነው። እና ለቤተክርስቲያን ለድሃ አትቆምም ወይ? ቤተክርስቲያን ለሚሞተው አትቆምም ወይ? ወንጀል እያየን ሌብነት እያየን ውሸት እያየን እኔ በኢትዮጵያ ቤተክርስቲያን ውስጥ እንግዲህ ቤተክርስቲያን ብለን ከጠራ ነው ሶኮልድ ቤተክርስቲያን ማለት ነው የሚሰርቁ ሰዎች እግዚአብሔር ከአንተ ጋራ ነው ተብለዋል። የሚያጭበረብሩ ሰዎች ማጭበርበራቸውን፣ በውሸት የሰው ነገር ንብረት መቀማታቸውን፣ በውሸት የሰው መሬት መውሰዳቸውን፣ የድሃ ገንዘብ መንጠቃቸውን እንደ በረከት ሲሰበክ በዓይኔ አይቻለሁ። ኖት ኢመርጂንግ ቸርች ሜን ላይን ቸርች ላይ አይተን እናውቃለን። ይሄንን ውሸታሞች፣ አጭበርባሪዎች፣ በውጭ የሚታወቁ በመንግስት ቢሮ ውስጥ የሚዘርፉ የሚያዘርፉ ሙስና የሚቀበሉ ሰዎች ቤተክርስቲያን ሽማግሌ ሆነው አይተን እናውቃለን። በእኔ እድሜ እኔ ከ20ዎቹ አልወጣሁም፣ አሁን 20ዎቹ ውስጥ ነው ያለሁት። አውቃለሁ ይሄንን ሜን ላይን ቸርቾች የሚባሉት ላይ ማለት ነው። እና እኔ አሁን ሶሻል ጀስቲስ የለም የምልክ ይሄንን ነው። ሶሻል ጀስቲስ የለም የምልክ ይሄንን የሚናገር ሰው፣ ይሄንን የሚቃወም ሰው በትልቁም በትንሹም ነው የምልህ፣ በአጥቢያ ሌቭልም በላይም ከፍ ባለውም። እና አሁን ጄንዚ የሚባለው ጀኔሬሽን ይሄንን እያየ እንዴት ነው ቤተክርስቲያን የሚመጣው? የዌስተርኑ ወርልድ ቤተክርስቲያን የወደቀው በዚህ ምክንያት ነው። የሚያየው ነገር ምን ይላል? አሁን እንግዲህ ውጭ ሀገር ትኖራለህ ብዬ አስባለሁ። እኔ ከውጭ ሀገር ነው የምኖረው። ላይክ አንድ ኤቲስት ወይም ደግሞ አንድ እግዚአብሔር የለም ብሎ የሚል ወይም ደግሞ ግድ የለሽ ሰው እኔ የሞራል ጉዳይ እንትን ለማለት ለመማር ብዬ ላለመሰረቅ ላለመዋሸት ብዬ ቤተክርስቲያን አልሄድም ነው የሚልክ። እሱን ቤተክርስቲያን አታስተምረኝም። እውነቱን ነው። ቤተክርስቲያን አታስተምረንም በዚህ ዘመን እምልህ። እንትን ራሱ ይሄ ሴኩራል ወርልድ ላይ ያለ እውቀት ራሱ ለዛ በቂ ነው። ቤተክርስቲያን ስንሄድ ከዛ የተሻለ ነው ያለው እኮ፣ ከዛ የበለጠ ነገር ነው። ከዛ ከኖርማል ሞራል ቫሊዩ የበለጠ ነገር ነው አለ ብለን መሄድ ያለብን። ግን ከሞራል ቫሊዩ ራሱ የወረደ ነገር ለሶሻል ጀስቲስ የማይመች ስልህ አሁን ቅድም ስትለው የነበረው ነገር ነው። ከዛ ራሱ ጋር ፍጹም የማይጣጣም ከዛ የወረደ ነገር ነው ያለው ቤተክርስቲያን ውስጥ። በኢትዮጵያ ቤተክርስቲያን ደግሞ ይሄ በቃ ስር ሰዷል። ዓለማዊነት ማለት ነው በሌላ ቋንቋ ስር ሰዷል። ይሄንን የሚያይ አንድ ከኔ እድሜ በታች ያለ ከ20ዎቹ በታች አሁን በቃ ቅድም እንዳልኩ ጄንዚ የሚባለው ጄኔሬሽን በእርግጠኝነትም ነገር ቤተክርስቲያን ተመልሶ አይመጣም። አሁን እውነተኛ አምልኮ መጥፋት ማት ነገር መዘርዘር እንችላለን። በቃ ነገሮች ሁሉ በአይን የሚታዩ ሶሻል ሃይፕ ማለት ነው። አገልጋዩ በሶሻል ሃይፕ ፌመስ ይደረጋል፣ ዘማሪው እንደዛ ፌመስ ይደረጋል። ኢንተርቴነር እየሆኑ ይመጣሉ። መንፈሳዊነት ገደል እየገባ ይመጣል ማለት ነው። እና ይሄ መመለስ የሚችለው እኔ ወደኋላ ተመልሰን እንደገና እውነትን እውነት ውሸቱን ውሸት ማለት ስንጀምር፣ ለእውነት ስንቆም፣ ቤተክርስቲያን በውጭም በውስጥም መልኳ ተመሳሳይ ሲሆን ነው ብዬ ነው የማምነው። እና እዚህ ላይ ዝም ያሉ አገልጋዮች አሉ። መናገር የነበረባቸው እስራት ቢያመጣባቸው እስራት ለመቀበል ዝግጁ የሆኑ መገፋት፣ መገደል ቢያመጣባቸው ያንን ለመቀበል እንትናቸውን የሰጡ የማይፈሩ እኔ ቲንክ እኔ አሁን ፖልን ሳስብ ፖል እንደዛ አይነት አገልጋይ ነው። ጴጥሮስን ሳስብ እንደዛ አይነት ሰዎች ናቸው። ትላንትና እኮ ያዕቆብ ተገድሏል፣ ዛሬ ነገ አንተ ነህ ተብሎ እስር ቤት ሲወረወር የማይፈራ ነው። እና እንደዛ አይነት አገልጋዮች ናቸው ወይ አሉን ወይ ብዬ ሳስብ በተለይ አሰፊ ገር በጣም ያስፈራኛል። ዌስተርኑ ወርልድ ላይ የነበረው እንትን ሰርክል ተመልሶ የአፍሪካንም ቤተክርስቲያን የኢትዮጵያንም ቤተክርስቲያን
እያገኛት ይመስለኛል። ተመሳሳይ ራውትም እንሄድ ይመስለኛል። ያው እዚህ እንደምታውቀው በ60ዎቹ ሪቫይቫል ተነሳ፣ አደገ፣ ዲክላይን አደረገ። አሁን አዳራሾቻቸው ባዶ ናቸው። እኔ አንዳንድ ቦታዎች ላይ ለሪሰርች ምናምን ሄጄ አውቃለሁ። ቴዎሎጂ ትምህርት ቤት ነው የምማረው እዚህ የነበረው እና አንዳንዱ ጂም ቤት ሆኗል ቸርቹ፣ ከላይ መስቀሉን ታየዋለህ። አንዳንዱ አሁን ለመስጊድ ይከራያል። ወደ ሚኒሶታ ምናምን ብትሄድ እኛ ሀገር እንደዛ አይመጣም ብዬ አልጠብቅም። ኢውል ሃፕን ሜቢ 20 30 50 ይርስ ሊቆይ ይችላል፣ ግን መሆኑ አይቀርም። ለዛ መፍትሄው ምንድን ነው ብዬ እኔ ጠይቃለሁ። እኔ አሁን አያሳስበኝም። አሁን ሰሞኑን ቴዲ አፍሮ ዘፈን አወጣ፣ አንዳንድ ነብይ ነን ባዮች ወጥተው ሲለፈልፉ ሳይ ውጤቱ ነው ምንም እኔ አያስገርመኝም። ምንም የሚያስገርም ነገር አይደለም። ላይክ የበላኸው ይወጣል፣ የሆነ ቀን ያው ይዘገያል እንጂ እና እዛ ላይ ነው እኔ እንድትናገር የፈለግኩት። ኤኒዌይ ብዙ ማለት አልፈልግም። በጣም ነው የምወድህ። ያለውበት ቦታ ጥሩ ቦታ አይደለም። ቢዩት አድርጌ ልቀመጥ ይህን ስላወራው ግድ የለም ትንሽ፣ ምክንያቱም የተናገርካቸው ነገሮች በጣም ኮር የሆኑና በጣም ኢምፖርታንት ነገሮች ናቸው። መልስም የሚያስፈልጋቸው እንደገና ደግሞ ዲቤትም የሚያስፈልገው ነገር ነው ያነሳኸው። እዚህ ውስጥ ያሉ ሰዎች አብዛኛዎቹ እንግዲህ እየሰሙ ነው፣ ለራሳቸው የሚወስዱት ነገር ይኖረዋል። እኔ ግን አንድ ነገር ለአንተ ጥያቄ አለኝ። ያው በሴኩላሩም አይ ቲንክ ኤጁኬትድ ነህ፣ እንደጋ ደግሞ ባይብልም ተማሪ ነህ፣ እንደጋ ደግሞ የዚህ የክርስትና መልኩ ይሄ ነው ብለህ ያስቀመጥካቸው መንገዱ ይሄ ነው፣ ቤተክርስቲያን የወደቀችው እንደዚህ ነው፣ ቤተክርስቲያን ደግሞ የምትነሳው አይ ቲንክ በዚህኛ ወይ ነው የሚል ብዙ ነገር ተንትናልኛል፣ አስቀምጣልኛል። አይ ቲንክ እነዚህ እውቀቶች አሁን የምትላቸውን ነገሮች እንዳታደርግ የሚከለክልህ ሆኖ እምቢ ብለህ ያለ እንደዛ ነው ፊልም ማድረግህ ማለት ነው ከምትነግረኝ ነገር የተነሳ። አት ዘ ሴም ታይም ኬፋን ዛሬ እዚህ ሚዲያ ላይ ያመጣው አለ ቅሬታ የሚል አቲቲዩድ ወይ ደግሞ አሉ አሁን የምትላቸውን ነገር የሚያደርጉ ስለ ጽድቅ የሚሟገቱ ለድሃ የሚቆሙ በእውነት በጽድቅ የሚኖሩ እግዚአብሔርን የሚፈሩ የክርስትናን ሕይወት ለመኖር የሚከፈለውን ዋጋ የሚከፍሉ ሰዎች አሉ ብዬ አምናለሁ። ይሄን ካለን የለም ካለን አንደኛ እግዚአብሔርስ ምን ይለናል? ያገለገልከው አምላክ አትሊስት ፍሬ የለህም ወይ? እኔ ሰዎች አሉ፣ ቤተክርስቲያን ውስጥም ሰዎች አሉ፣ ይሄን ነገር የሚጮሁ አሁን የምትላቸውን ነገሮች የሚጮሁ ሰዎች አሉ ብዬ አስባለሁ። የለም ዓለም እያለን ሙሉ ዓለም የለም እያለ እየታገለ እኛም የለም ካለን ዲስ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው የሚሆነው። እያልኩ ያለሁትን አሁን ቅድም የገባሁበትን ፖይንት አይተህ ከሆነ አጅቡኝ የማይሉ አሉ፣ ህዝብ የማይዘርፉ አሉ፣ በእውነት ወንጌልን ብቻ አገልግለው የወንጌል ላይፍ ብቻ ያላቸው ሰዎች አሉ። ሮንግ ነገርን ካዩ ደግሞ ይሄ ነገር ትክክል አለም የሚሉ ሰዎች አሉ። የኛ ኢሜጆች አይደሉም እነዚህ። አሁን እነዚህ ነገሮች የምናደርጋቸው ሰዎች የኛ አይደሉም፣ ትክክል አይደለም። አሁን እኮ ትልቁ ችግር ምን መሰለህ? ጀነራላይዝ ተደርገናል። ትቀበሉ እንደሆን ተቀበሉ፣ እዛ ውስጥ ናቸው። አንተም እዛ ውስጥ ነህ። አሁን የተማሩ ያሉን አይመስላቸውም። በቢዝነስ ያለፈላቸው ሰዎች ያሉ አይመስላቸውም። እግዚአብሔርን የሚፈሩ ሰዎች ያሉ አይመስላቸውም። ኦልሬዲ የድሮ ሰዎች የድሮዎቹ ምናምን የሚሉት ነገር አላቸው ዘይኖ ኒው ጄኔሬሽን ግን ከመጣ አሁን እኔና አንተ የምናወራው ነገር እንትኑም የላቸውም። እንዳልከው በአንተ ኤጅ አሁን ሜቢ ቅድም አይተህ ከሆነ ገብቶ በዛ አይነት የስድብ ናዳ የወረደው ድምፁ የወጣት እንጂ ሽማግሌ አይደለም። ውጤት ነው ይሄ። ሰውየው እንደነገርኩ በቤተሰቡ የደረሰበት ነገር ሊኖር ይችላል ከሚያየው ነገር ተነስቶ እንጂ ኬፋን ልስደብ ብሎ አያቀኝም። ከደረሰበት ነገር ተነስቶ ነው የሚመጣው። ስለዚህ የለም የሚለውን ነገር አይ ቲንክ እዛኛው ጽንፍ ጋር መሄዱ አይ ቲንክ ትንሽ ከባድ ይመስለኛል። እንስራበት የሚለው እሱን አስብበት። ጥሩ እድሜ ላይ ነው ያለው አንተ። አሁን ከኔ እድሜ በጣም ገና ልጅ ነህ፣ ያንግ ነህ። አም ሶሪ ያንግ ነህ በእድሜ። ያው እንደዚህ ቁጭ ስንል አሁን እኩያ ልንመስል እንችላለን እንጂ በብዙ በልጣለሁ አንተ። ግን ምንድነው ከኔ ይልቅ ገና ብዙ መስራት እግዚአብሔር አንተን ለአንተ ኦፖርቹኒቲ እድል ሰጥቷል ብዬ አስባለሁ። ክፍተቶች ካሳየ ችግሮች ካሳየ አዝ ሴም ታይም ደግሞ መፍትሄውም አንተ ጋር አለ ብዬ ነው የማምነው። መፍትሄው ላይ ብንሰራ ጥሩ ነው። እንደዚህ ሶሻል ሚዲያ አሁን የማይመጡበት ሪዝን ቅድም ሳስቀምጥ ነበረ። በጣም ነው ቶሎ ጭንቅላታቸው የሚደበድቧቸው።
ድሆች ናችሁ፣ ችግረኞች ናችሁ፣ ቀንታችሁን ማለት ይቀጠቀጣሉ። አብዛኛዎቹ ከምትጠብቀው በላይ ማለት ነው። ቢካዝ ሰዎቹ ወደ ልመና ስለማይሄዱ፣ ወደ ዝርፊያ ስለማይሄዱ የእግዚአብሔርን ቃል አካፍሎ ብቻ ስለሚወርዱ ማንም ሰው ጠርቶ እችን እስቲ እራት ከልጆች ጋር ብሎ አይባሉም። ያ ሰውዬ መጥቶ ሶሻል ሚዲያ ላይ ኧረ ተው ሲል በቃ ብዙ ነገሮች አሉ። አሁን ለአንተ ሶሻል ሚዲያ ላይ ቁጭ ብዬ ማናወራው ማለት ነው። ብዙ ውስጥ አዋቂ ብዙ ነገር ታውቃለህ። ስለዚህ አይ ቲንክ ልንሰራበት ይገባል ተጋግዞ። እኔ በዚህ አይነት ቶፒክ ሶሻል ሚዲያ ላይ መምጣትም አልፈልግም ነበረ። አሁን የመጣሁትም ዛሬ አትሊስት በቃ ቢቀርስ አንዳንድ ነገሮችን ቢተውስ እንዳልከው ነው። አሁን የባላንስ ችግር እንዳለብን ግልጽ ነው። ባላንስም አናደርግም። አንድ ጽንፍ ሲሄድ ሰው ቀጥታ ሄዶ ጥግ ድረስ ነው የሚሄደው። የለንም መካከል ላይ የሚያቆመን ነገር፣ መልካም ነገር የምናስብበት ፖይንት እንትን ሁሉ ይጠፋብናል። አይተህ ከሆነ ጥላቻው ሲገባ ጥግ ድረስ ነው የሚሄደው። ፍቅር ውስጥም ሲገባ ጥግ ድረስ ነው የሚሄደው የኛ ሰው። ስለዚህ አውሮፓ እኔ እንግዲህ በአይኔ ያየሁትን አሁን ቅድም ያልከውን ነገሮችን አያለሁኝ። እስቲል ደግሞ የሚገርም አውስትራሊያ የሚገርም አሁን አውስትራሊያ ሜልበርን ነው ያለሁት። ሜልበርን እሁድ ያገለገልኩበት ቤተክርስቲያን ውስጥ ዋናው ቦታ ጠቧቸው ወጣቶቹ ኤጅ እስከ 27 ከዛ በታች ያሉ ከ16 17 15 ጀምሮ ያሉት ዋና ትልልቆቹን ሰዎች አስወጥተው አበሾችን ነው የምነግርህ ለቀውላቸው እነሱ ይደጉበት ይብዙ። ቁጥር ስፍር የላቸውም። ቅናታቸው ለወንጌል ያላቸው ነገር ሆፕ አለ ብዬ አስባለሁኝ። እኔ የለም የሚል ነገር ኢትዮጵያ ውስጥም አለ፣ አፍሪካ ውስጥም አለ። ያለው ግን እንዴት ይብዛ፣ ከድብደባ እንዴት ይትረፉ፣ ጭንቅላታቸው ከመመታት እንዴት ይትረፉ። ስለዚህ ያልከውን ነገር አግሪ አድርግ ያለው እቺንም ነገር ትንሽ አድ አድርጋ ተስፋ ብዙ ቆርጠ በዚህ ልክ ባትሄድ የሚል እንደው የኔ የግል አስተያየት ነው። የምጨምረው ነገር ካለ ሰማሃለሁ። አይ እንትን አላልኩም፣ ተስፋ አልቆረጥኩኝም። ተስፋ መቁረጥ ሳይሆን አይ ቲንክ ሁላችንም ጋር ይመስለኛል ከኤክስፔክቴሽኑን እንትን የማያደርግ ሳትስፋ የማያደርግ ነገር ስላለ ፍርስትሬሽን እና ዲስአፖይንትመንት ይመስለኛል ሁላችንም ጋር ያለው። የምንጠብቀው ነገር ሌላ ነው፣ እየሆነ ያለው ነገር ሌላ ነው እና በብዙ መንገድ ማለት ነው በብዙ መንገድ ከዛ አንጻር ነው ይህንን እንትን የጠየኩህም ለመናገር የፈለግኩት እና ያ በአጭሩ ያው እውነት ነው። እኔ ባለሁበት ቦታ እነዚህን ክፍተቶች እንትን ለማድረግ ሞክራለሁ በተቻለኝ መጠን። ኢቨን ወደ ውጭ ሀገር ስትመጣም ሌላ ነው ሴናሪዮ። አሁን ስትለው እንደነበረው በፈርስት ጀነሬሽን እና ሰከንድ ጀነሬሽን ተርድ ጀነሬሽን መካከል ያለው ጋፕ ቀላል አይደለም። ኢቨን እኛ ከኮሌጅ ለመጣን ሰዎች ራሱ ነው ያለው ዲፍረንስ ቀላል አይደለም። የካልቸራል ጋፑ ኢቨን ኮሚኒኬት ለማድረግ ያለው ይሄ እንትንህን ተግባቦትህን የሚቀንሰው ነገር በጣም ብዙ ነገሮች አሉ በመካከል እና ኢቨን the way you see world view ራሱ በጣም የተለያየ ነው። እነዚህ እንደዚህ አይነት ነገሮች አሉ፣ ይገጥሙናል። የሚያገለግሉን አገልጋዮቻችን ፓስተሮቻችን ራሱ ቤተክርስቲያን የሚመሩ ሰዎች ከኢትዮጵያ የመጣውን ኮሌጅ ያለውን ተማሪ እና እዚህ ያደገውን ትሪት የሚያደርጉበት መንገድ የተለያየ ነው እና ኢቨን ቱ ዘ ፖይንት ዌር ዩ ሴይ ላይክ ሰምታይምስ እንዴ እግዚአብሔር እንደሚያይ ነው የምናየው ወይስ በሰው አይን ነው ነገሮችን የምናየው ብለህ እንድትሉላ የሚያደርጉ ብዙ ነገሮች ትታዘባለህ። ምክንያቱም እግዚአብሔር ከቋንቋ ጋር ራሱን አይቀይርም። ገባ? ሰው ነው አንጻራዊ ሁሉ ነገሩ እንጂ እግዚአብሔር አብሶሉት ነው፣ ሁሌ አይቀየርም፣ በቦታ በሁኔታ አይቀየርም። እና ጀስት ፍርስትሬሽን ስላለ ነው እንትንም የሚያደርገኝ ነገር እሱ ነው። እኔ በግሌ የሚያሳዝነኝም ነገር ይሄ ነው። ለዛ ነው ላይክ ነው ከመመኘት ከመፈለግ ነው። እና ደግሞ እግዚአብሔር ብሎ እንዳንተ እንደዚህ ጉዳዩን ይዞ ወደፊት የሚመጣ ሰው ደግሞ ይበዛል ብዬ አምናለሁ። አንተንም ጠብቃለሁ። በደንብ ወደፊት መምጣት አለብህ። ሌሎችም ሰዎች እንዳልከው እንዲነሱ ምኞቴ ነው። የት ስቴት ነው ያለው? ውጭ የት ነው? እኔ ቴክሳስ ነው ያለሁት።
ስራበት። እንግዲህ ወደዛ ብቅ ካልኩኝ ደግሞ እንገናኛለን። ቴንክ ዩ ሶ ማች ተፈጠን ኬፋ ተባረክልኝ። ነገር ሼር አድርገን በጣም ግሩም ነገር ነው። ኪፕ ኢን ተች ታንክ ዩ። እሺ ለሁለት ሰዎች ሌላ እድል ልስጥና ልጨርስ ነኝ። እሺ ዲስከሽናችን ያው ይሄ በጣም ኢምፖርታንት ስለሆነ ነው የተቀበልኩት ያስተናገድኩት። የቅድሙ ላይ ትንሽ ነገር እናውራና ጨርሳለሁ። ቪዲዮ ክፈችና ግቢ የኔ እናት። ሌሎቻችሁ ደግሞ ከቻላችሁ ያዝ ያዝ እያደረገ ነው እንትን አድርጉልኝ። አንድ ጊዜ ምንድነው የምትሉት? እንደዚህ ታች ስክሪን አድርጉት እንዳይዘጋ አድርጉት። ኤኒዌይስ ቪዲዮ መክፈት ትችላለሽ እናቴ? ኦፍ ኮርስ ከፈያችን። ቆይ አንዴ እከፍታለሁ። ቆይ አንዴ ጀስት ሰከንድ። ቅድም የጀመርነውን ቶፒክ ነው በዛ ነው የምንዘጋው። እንዳልኳችሁ ይህንን ቪዲዮ የምትሰሙ ሰዎች ዋናው ነገር ለማነጽ ትክክለኛው መንገድ ይሄ ነው፣ ይሄ ደግሞ ሮንግ ነው፣ በዚህኛው ይታይ ለማለት ነው። ስፔሻሊ ይቁም ነው በቃ። ይሄ አንዱ ነው፣ በጣም ብዙ ነው ችግሩ። ይሄ ግን ስፔሻል ራስን ለማድረግ እና ያደረጋችሁ ኦልሞስት አድርጋችሁታል። ቢካዝ ግድሊት እንዴ በቃ ብር የማይሰራው ነገር እንደሌለ እኛን አሁን ውጭ ሀገር የምንኖር ሰዎች መሸወድ አትችሉም። ኢዚ ነው። $50 $200 ምናምን ጋርድ ይገዛል። ሱፍ ታለብሰዋለህ። አዋራ መስተ ቪዲዮ እየተቀረጽ ከፈለግከው ሰው ጋር ብዙ ታሪክ መፍጠር ይቻላል። ጀስት ይሄ ሁሉ ድራማው ቀርቶ ሲምፕል እንሁን ነው። ሲምፕል የምንሆነው ከምን ተነስተን ነው ካላችሁ ኢየሱስ ክርስቶስ ነው መነሻችን። በሰፈር በገጠር በሰዎች መካከል ይመላለስ ነበረ። ድሃ ይነካ ነበረ፣ ኃጢአተኛ ይነካ ነበረ፣ ገንዘብ ያለውን ይነካ ነበረ፣ ድሃውንም ሀብታሙንም የቤተ እምነት ሰዎችን ይነካ ነበረ፣ ጸሐፍትና ፈሪሳውያን ይነካል። ለሁሉም እኩል ስለሆነ ይሄ ነው አንድ ሰው ክርስቶስ ተከታይ ነው የሚል መንፈስ ውስጥ የሚፈጠረው በዛ አይነት ስታንዳርድ ላይ ሳገኝ ነው። አንድ ሰው የምንከብድበት ሰው የለም። ቀለል አድርገን እንኖር። ይሄን ለማስተላለፍ ነው። እሺ አንዴ አንተ የርሽ ስለሆነ ወክ ያረክስ ሶሪ ከኬፋችን ያ ትንሽ መንገድ ላይ ስለሆንኩኝ ተባረክ። ኤኒዌይ መልካም ቀን። እንዴት አለ? እሰማለሁኝ አይደል? የጀመርነውን ርዕስ ነበርኩኝ ጀስት ለዛ እኔም አንድ ጥያቄ ልጠይቅክና ለዛ ነው እንትን ያልኩኝ። ትንሽ ወደ ጋርደን ገባ ልበልና ላውራክ። አይ ቲንክ ያመጣኸው ሀሳብ በጣም ደስ የሚል ነው። እንዲህ ደግሞ እንዳንተ አይነት ወንድሞች በጌታ ቤት ያደጋችሁ ደግሞ እግዚአብሔር በሰጣችሁ ጸጋ ብዙዎቻችን የተባረክንባችሁ ደግሞ እንዲህ ስናያችሁ ልባችን በሐሴት ይሞላል። ምክንያቱም እግዚአብሔር ጊዜ ያለው በጊዜ ነው ነገርን ሁሉ የሚያደርገው እና እኔ እንደ ጽዮን ምንድነው በአንድ ነገር አምናለሁ። እግዚአብሔር ራሱ ተዋጊ ነው፣ የሚዋጋለት ሰው አያስፈልገውም። አሜን። የሆነ ጊዜ ላይ አምላክ አይደለም አይደል? የዘላለም አምላክ ነው፣ ደግሞ ስሙም ተዋጊ ነው የሚለው መጽሐፍ ቅዱስና ልክ እንደዚህ እንዳንተ እግዚአብሔር ረድቷችሁ በጸጋ የምታገለግሉ ወንድም እህቶች በድፍረት እየወጣችሁ የማይሆንን ነገር ስትናገሩ ልባችን በጣም ሐሴት ያደርጋል። ምክንያቱም ቤተክርስቲያን ድካምን መሸፈን ስለምትወድ ማለት ነው። ቤተክርስቲያን እናት ስለሆነች ነው። ማንኛውም እናት ያው ትሸፍናለች፣ ድካምን አጋልጣ አትሰጥም። እና በስነ ስርዓት አንደርስታንድ አደርጋለሁ። ግን አንድ ነገር እኔ ልጠይቅህ እንደገና ደግሞ ያንተን ሀሳብ ደግሞ መስማት የምፈልገው ዲስ ታይም አራውንድ ሰሞኑን የሆነ አይ ሃቭ ኖ አይዲያ አንድ ወንድማችን አገልጋይ ስለሆነ ነገር እንትን ተብሎ ሰይጣን በጣም ጥበበኛ ስለሆነ ስለ አገልጋዩ እየተወራ እየመሰለን ያኛውን ወገን በጣም አናውንስ እያደረግነው ነው። አሁንም ከኔ በፊት የነበረ ወንድም እንደዚህ አይነት ነገር አውርቶ ወርዷል። እና በተቻለን መጠን ለምንድን ነው ሰለብሬት የምናደርጋቸው? አይ ሚን ስማቸውን በጠራ ነው ሰዓት ሁሉ ሰለብሬት እያደረግናቸው ነው ማለት እነሱ የኛ ቶፒክ መሆን የለባቸውም። who are there I mean ጨለማ ውስጥ ነበርን፣ እያንዳንዳችን ከጨለማ ነው የመጣ ነው። እና እኔ እዚህ ጋር መጥቼ በእግዚአብሔር ፊት የእግዚአብሔር ልጆች የአምላኬ የአባቴ ልጆች እህት ወንድሞቼ ጋር ሳወራ ስለ ኬፋ ወንድሜ ነው የማወራው ወይ ስለ እህቴ ነው የማወራው ወይ ስለ አገልጋይ ስለ አባቶቼ እንደነማሙሻ አይነት ወንድሞቻችን ነው የማወራው። ለምንድን ነው ያኛውን ሰውዬ ሜንሽን የማደርገው? ለምንድን ነው ስማቸው በእኛ አንደበት የሚጠራው? who are there we don't need them። እና ምንድነው ሐሳብህ ምንድነው ትላለህ? እንዲህ አይነት ነገሮች እንደው በምንም አይነት ማለት ወንድሜ ከተሳሳተ በሬን ዘግቼ ልጸልይ ላልቅስለት 4 ነጥብ። እዚህ ጋር ግን ወጥቼ እንደዚህ አድርጎ አልቅሼ ቪዲዮ ምናምን for what reason?
ያኛውን ወገን እኮ ነው የምናበረታታ፣ እነሱን እኮ ነው በጣም እኮ እንትን የምናደርጋቸው ማለት ኢንተርቴይንመንት የምናደርጋቸው ያለ ነው። እና ፕሊስ ይሄንን ነገርም እንድትነግረኝ ስለፈለኩኝ ነው። የሚገርም መንገድ ላይ ከቅድም ጀምሮ ስሰማ ነበረ፣ አልቻልኩም። በቃ ማውራት ፈለኩኝ ሳገኝ። ይኸውልሽ ዋናው ነገሩ በጣም ይሄ ነው አንዱ ኮር በህዝብ አቅጣጫ ያለ ጥያቄ ያነሳሽውና አም ሶ ሃፒ አም ሶ ግላድ። የመጀመሪያው ነገር ቶፒካችን መሆን ያለበት እንዳልሽው ይሄ ነበረ መሆን የነበረበት። ኦኬ ቶፒካችን መሆን የነበረበት ብራዘርሊ ሲስተር፣ የኔ እህት ነሽ፣ ያንቺ ወንድም ነኝ። ኦኬ እዚህ ውስጥ ያለን ምንድን ነን? ወንድማማቾች፣ እህትና ወንድም ነን። በዚህ ነበረ ክሬት የተደረግነው። እንደገና ደግሞ የተፈጠረው ደግሞ እርስ በርሳችን መዋደድ፣ እርስ በርስ መከባበር የሚል ነበረ የተሰራው። የተሰጠን ይሄን ነው። መጥተው ደግሞ እነሱም አቢዩዝ ያደረጉት ይሄን ሲስተም ነው። ይሄን ምንድን ነው ያደረጉት? ሰው ላይ የሰሩት ነገር በጣም ከባድ ነው። የመጀመሪያ የፈጠረባቸው ኢንፌሪዮሪቲ ስፒሪት፣ የበታቸኝነት ይመጣባቸዋል። ያጠፉትን ጥፋት ደግሞ ቦልድሊ ደግሞ ሞር ይሄዱበታል። እንደገና ሶሻል ሚዲያ ላይ እራሱ መሰደብ እንደ ክብር ነው ብዙ ሰዎች የወሰዱት ማለት ነው። ስንት ሰው ሰደበኝ፣ ምን ያህል ሰው ቤተ ክርስቲያን ጤነኛውም ማጀብ ትክክል ነው የሚል ላይሰንስ እንደሰጠች ስለገመተ ነው እንጂ አይ ዶንት ቲንክ ሰው። ሌላው ልጆች እያለን ህፃናት እያለን ያርሲ ነገሌ ነው ገጠር ነው ያደግኩት። ፈረንጅ ከመጣ በመኪና በዛ ላልፍ ሲል ተከትዬ እሮጣለሁ። የተቀባ ስለሆነ ነው። ፈረንጅ ነው እያለፈ ያለው። መኒ 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 እያልን እናባራለን ፈረንጆችን እስከሆነ መንገድ ልባችን እስኪደክመን ህፃናቶችን እንሮጣለን። ይሄ አሁን መንፈሳዊ ህፃንነት ነው። ከተማ ውስጥ ገቡ ተብሎ በቤት የሚገቡ ሰዎችን ማባረር፣ ከኋላ መጮህ፣ ማፏጨት ህፃንነት ነው፣ ልጅነት ነው። ከእግዚአብሔር ነገር ጋር ምንም የሚገናኝ ከግሎሪ ከክብር ጋር ቅባት ጋር ምንም ቅንጣት ታክል አይገናኝም ከማፊያ ሲስተም ጋር እንጂ። ይሄን እነግራችኋለን። በቃ ተውት። አሁን ከቻለን እንዳና ባንን አሁን ህዝቡ ምን ሆነ መሰለሽ? ሁሉም ሰው እንደኛ ሶሻል ሚዲያ የለውም። በቀን አንዴ የሚበላ ምናምን ነው። አሁን እነሱን የሚያባራቸው እንዴት ሶስቴ ልብላ፣ እንዴት እንደነሱ ነገር ልሁን የሚል ሼር በማድረግ ዋናው ዓላማቸው እነሱ ልንገርሽ፣ ይሄን ሁሉ ካደረጉ በኋላ ይሄው ህዝቡ እንዴት እንደሚከተለኝ ይሄው ህዝቡ ይሄው ጌታ ሞገስ የሚሉ የሚጽፉ አሉ። 100 200 ፌስቡክ አላቸው። በ200 ላይ ቪዲዮችን ይለቃል። ምን ጉዱ ምን ተፈጠረ እስክትይ ድረስ ማለት ነው። ለምሳሌ አንዳንድ ፕሮግራሞች ሲዘጋጁ እንዲሁ ዝም ብሎ ሰው ተነስቶ በቃ ጀስት ለአገልጋይ ያለሽን እኮ ፍቅር ትገልጫለሽ እኮ። አሁን ቅድም በዚህ ቶፒክ መካከል አንዱ ገባ። እኔ ስለዚህ ሊያወራ መሰለኝ። አንዱ ወድሃለሁ ስለምወድ መዝሙርን ስለምወድ ነው። በቃ አለቀ። ከዚህ የዘለለ ነገር አያስፈልግም። ምንም ኖርማል ነው። እየተሰደብን ያለ ነው። ህዝብም ግራ እየገባው ያለው የሚደረጉት ነገሮች ትክክል አይደለም ሲባል ሰው ቆም ብሎ ማሰብ አለበት። በቃ ትክክል አይደለም ሲባል እጥፍ በቃ እጥፍ። አሁን እጥፍ በሉ ነው እኔ እያልኩ ያለሁት። አሁን እስካሁን የሄዳችሁት መንገድ በቃ የተበላሸም ከሆነ ከሰው አጣልታችሁም ከሆነ ከሰው እንዲሸሹም አድርጓችሁ ከሆነ ከዚህ በኋላ ከህዝብ ጋር ተቀላቅላችሁ ጀስት ቢ ኖርማል ነው እያልኩ ያለሁት እኔ። አለቀ። ስለዚህ ይሄ ህዝቡ ላይ መሰረት አለበት የሚል አመለካከት ነው ያለኝ አሁን በጤክሽኝ ሀሳብ እና ከእንደገና ደግሞ እግዚአብሔር መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ድረስ በዘመናቱ ሁሉ ሰው አጥቶ አያውቅም። የሰው ባለቤት ነው። አሚን እኛ የእግዚአብሔርን ቤት አናቆምለትም፣ ራሱ ነው የሚያቆመው። አሚን በአንተ ውስጥ ያለን ጸጋ አከብራለሁ፣ ወንድሜን እወዳለሁ። አቅም ካለኝ እድሉ ካለኝ ምናልባት ጸጋህን እንድታፋፍም እንድታጋግል ልጸልይ ይችላለሁ። ኢኮኖሚም ቢሆን በሆነ ነገርም ደግሞ ምረዳህ ነገር ካለ የደከምክ ሰው ከሆንክ እንደዚህ በኢኮኖሚ ሜቢ
እንደዛ አይነት ነገር ቢኖር ኦኬ። ግን ኤክስትሪም ግን አንተ ግን አምላኬ ልትሆን አትችልም። ልትመራኝ ትችላለህ። የቤተ ክርስቲያኔ መሪ ልትሆን ትችላለህ። ኦፍ ኮርስ አከብራለሁ፣ ጸጋውን አከብራለሁ። አንተን እንደ ታላቅ ወንድም እሰማለሁ። መጽሐፍ ቅዱሳዊ የሆነ ነገር ተከትዬ ኤክስትሪም ግን አንተ ግን ጌታዬ ሆነ ያ በቀራኒዮ መስቀል ላይ ዋጋ የከፈለልኝን ኢየሱስን ትቼ አንተን አላመልክህም። አይሚን በጣም ብዙ ቤተክርስቲያን ውስጥ ቤተክርስቲያንን እንድትመሩ እግዚአብሔር ሲሰጣችሁ እድል ሲሰጣችሁ ሰዎችን የምትጫኑ እኛ እንመለክ የምትሉ who are you guys? አይሚን ብርቅ እኮ አይደለም። ክርስቶስ ኢየሱስን እኮ ሚሊዮኖች ተከተሉት። ራሱን ኢየሱስን ብርቅ እኮ አይደለም። ይሁዳ እኮ ሽታውን እኮ አሽቶታል። ዛሬ እኛ የምንናፍቀውን ያንን ትሁቱን ኢየሱስ በእጁ እኮ በልቷል አይደል? ግን ሄዷል እኮ ኤንድ ኦፍ ደይ እኮ ተለይቶታል። ብርቅ አይደለም። ቤተክርስቲያን ውስጥ ሚሊዮን ሰው ሊመጣ ይችላል፣ ሚሊዮን ሊሄድ ይችላል። በህይወት መዝገብ ላይ የተጻፈ ግን አይሄድም። የሆነ ስላጀብከው ምናምን አይደለም። አንዳንዶቻችን የሆነ መጽሐፍ ቅዱስን ስላወቅን ቃሉን ስላወቅን ቃል እያጣቀስን የእግዚአብሔር እሳት የሚቀጣጠልባቸውን ወጣቶችን ማለት ትውልድ ይነሳል የማያመቻምች እግዚአብሔርን ከሌላ ጋር የማያሳልፈው እንደነ ኤልያስ እኔ አልወርድም ና ውረድ ሲለው እኔ አልወርድም የሰማይ እሳት ግን ትውረድና ትብላህ እንዳለው ሳያመቻምቹ ለእግዚአብሔር ክብር የሚቆሙ ወጣት ልጆቻችን እህት ወንድሞቻችን ይነሳሉ። ስለዚህ እንዴ ምንም እኮ የሚያስፈራን ነገር እኮ የለም። ቤተክርስቲያን ባዶ ልትሆን ነው እናንተና ኖ እንዴትም አድርገሽ ተሽቆጥቁጠሽ አትያዥ። አንቺ የተሰማሽን ነገር ተያዥ። ለምንድን ነው እንደዚህ የሚሆኑ? በጣም እህት ወንድሞች ለምንድን ነው ስጋን የሚከተሉ? መንፈስን እንዴት ነው ግንኙነታችን? መንፈስ ቅዱስ ጋር ያለን ግንኙነት እንዴት ነው? ኢንቲሚቲ አይሚን ቤተክርስቲያን ውስጥ እንዴት ነው? እኔ ቴንክስ ቱ ጋድ እግዚአብሔር የተመሰገነ ይሁን ምርጥ ቤተክርስቲያን ጌታ ሰጥቶኛል። ስሙ ይባረክ። በስዊዘርላንድ ምድር ላይ በቃ ፕላኑ የሰው ጋጋታ የሰው ብዛት ሳይሆን እኔ ያለሁት በደንብ እንድሰራ እና ፕሊስ ይሄንን ነገር እናንተ እድል ስላላችሁ እኔ ይቅርታ አሁን እንግዲህ ያው በጣም ብዙ ለፈለፍኩኝ ይቅርታ። አሁን ዋና ነገሩ እንዲያውቁ የምፈልገው ነገር ምን መሰለሽ፣ ለአንቺም ለመንገር የምፈልገው ብዙ ሰዎች የተፈጠረው ነገር ምንድን ነው እውነትን እንኳን እንዳይናገሩ። ቴንክ ዩ ሶ ማች የኔ እናት እግዚአብሔር ይባርክሽ። ጥሩ ነገር ሼር ያደረገችን ሀሳብ ካለሽ ተመለሰሽ መምጣት ትችላለሽ። እሺ እግዚአብሔር ይባርክሽ። በጣም ነው ደስ ያለኝ። ዋናው ነገር ምንድን ነው እያልኩ ያለሁት አሁን ጥያቄ ካላችሁ በኔም ላይ አም ሂር ፎር ዩ ጋይስ አስክ ሚ ኢትስ ኦኬ ጠይቁኝ። ምንም አይነት በግልጽነት ከወንጌል ውጭና እነዚህ ሰዎች አሁን ኬፋ አታክ እያደረገ ነው የሆኑ ነቢያቶች እንዳትሉ፣ በፍጹም አይደለም፣ በፍጹም አይደለም። ትክክለኛው መንገድ ይሄ ነው። በዚህ በኩል ሂዱ፣ እንደ ኢየሱስ እንኖር፣ ከቻለን ኑ ከኔ ተማሩ። በቃ እኔ በሄድኩባት መንገድ ላይ ሂዱ፣ የእኔ ከሆናችሁ ትጠላላችሁ። ይሄ ነው መጽሐፍ ቅዱስ የሚለው። ስለዚህ እባካችሁ መልእክቴን እሺ አንድ ሰው ላስገባ። ስድብም ከሆነ ጠጣ ኬፋ። እንግዲህ ቅድም አንዱ አጥቶ ስለወረደ እፈራለሁ። ጤና ይስጥልን። እግዚአብሔር ይመስገን። ቪዲዮ ክፈችልኝ። በቪዲዮ ነው የምናወራውና ማን እያወራ እንዳለ እንድናቅ እና ጀስት ከዚህ አንግሊው በጣም ነው የምወዳችሁ። ተባረኩ። እሺ የምትይኝ ነገር ካለ አሁን ባለው ቶፒክ ላይ ነው ሀሳብ ሼር የምታደርገው። አዎ እኔ ለወንጌል ቤተክርስቲያን ነው የቀጠና 2 ጌታን ያገኘሁትም እንትን ያልኩትም ከዛ ወደ ሌላ ሀገር ሙብ ሳረግ ነው ሙብ ያደረኩትና አባቶች ያስተማሩኝና አሁን ያለው በጣም ነው የሚጋጭብኝ፣ እውነት ለመናገር ማለት ነው። በጣም ነው የሚጋጭብኝና ብዙ ሰዎች ገጥመውኝ ያውቃሉ። በጣም ብዙ ነገር ደርሶብኝ ያውቃል። ብዙ በቃ ኮንፊድ እስከመሆን ይሄ ጭንቅላቴ በቃ ጌታ ሆይ እስከምል ሆኛ ቃለው። ግን የክርስቶስ ፍቅር ስለያዘኝ ጸንቼ ጌታ ረድቶ የጸንቻለሁና በምን አዝናለሁ መሰለክ ጓደኞቼ የሙሉ ወንጌል ቤተክርስቲያን አባል ነሽ አንቺ? አሁን ሌላ ሀገር ስለሆነ እዛ ነው ልጅ ሆኜ ያደግኩት። እዛ ነው እዛ የተማርኩ ያደግኩት ነገር አለ። እሺ ኦኬ። የእግዚአብሔርን ቃል ገብቷል። ይሄ ስለ እውነት የሚቆሙ አባቶች የለም እንደዚህ እነ መሬድ ምናምን ልጅ ሆኜ እነሱን ነው እየሰማሁ ያደግኩት። መዝሙር ደግሞ የነ ተከስተን የነ ሊሊን ያንተን መዝሙር በጣም ነው የምወደው። በጣም ነው የማመሰግነው። በዚህ አጋጣሚ በጣም ነው የምወደው።
እግዚአብሔር ይባርክ ስለተሰጠ ጸጋ እግዚአብሔርን አመሰግናለሁና አሁን ለምሳሌ ወደ ሌላ ሀገር ሙቭ ስታደርግ ያው ቤተክርስቲያን አብርሃም ሙቭ አታረግም፣ አባቶች ሙቭ አያረጉም፣ የራስ ላይፍ የሚባል ነገር አለና ወደ ሌላ ሙቭ ሳደርግ ተጋጨብኝ ማለት ያማቀው እውነት አለ። እዛ ጋር ማቀው አለ የተማርኩት መልእክት ላስተላልፍ ነው። እዚህ ጋር መልእክት ላስተላልፍ ስለፈለኩኝ ነው። እና በጣም ኮንፊዶ የሆንኩበት ነገር አለ። ልጅ ሆኜ ነው መልካ ልጅ ሆኜ እግዚአብሔርን ቃል እውቀት በደንብ ሳሊዝ ግን ያ የተማርኩት ነገር ውስጥ ያለኝ ነው። ተረዳኸኝ? እና ኮንፊዶ የሆንኩባቸው ቀናቶች ነበሩ። ጴንጤ የሚባል ያልኩባቸው ቀናቶች ነበሩ። ሌትና ቀን ያለቀስኩባቸው ቀናቶች አሉና ግን ምንድነው መጨረሻ የደመደምኩት ለራሴ ፐርሰናል የወሰንኩት ምንድነው ብቻዬን ሆኜ ምድረ በዳ ላይ ጌታ ሆይ አንተ አትሂድብኝ። ሰዎች ገንዘባችሁን ሊወስዱ ይችላሉ። ማንንም ዋቴቨር አገልጋይ ይሁን አስመስሎ ይምጣ ምናልባት እዚህ ውስጥ የተጎዳችሁ ሰዎች ካላችሁ ኢየሱስን ግን እንዳታስነኩ። መልእክቴ ይሄ ብቻ ነው። ኢየሱስን እንዳታስነኩ። ገንዘብ ቢሄድ ገንዘብ ይመጣል፣ ወርቅ ቢሄድ ወርቅ ይመጣል፣ የሆነ ሰንቦዲ ቢሄድ የሆነ ሰንቦዲ ይመጣል። አይኖ በጣም የለፋውባቸው ልጆች ጠፍተውብኛል። እኛ ለሙስሊሞች እንመሰክር ነበር፣ ጌታን እናስቀብላለን፣ እንለፋለን እና በዚህ ጋር ወድሻለሁ እያለ የወሰደብን ልጆች አሉ። በጣም ነው ማዝነው። ብዙ ነገሮች በጣም አዝናለሁ። ግን እኔ ኢየሱስን ስለምወደው ወይ ደግሞ እሱ ስለያዘኝ ስለደገፈኝ ምሕረቱ ስለደገፈኝ ቆሜ ያለው እናት አባት ነው ስላሳደገኝ። ኢየሱስን ግን ከልባችሁ እንዳታስነኩ ማለት ፈልጋለሁ ለእህቶቼ፣ ስፔሻሊ አረብ ሀገር ላሉ እህቶች። እዚህ ጋር መጥቶ ጥቅስ የጠቀሰ ሁሉ ደግሞ ጴንጤ አይደለም። እዚህ ጋር መጥቶ በቃ የተነበየ ሁሉ ደግሞ ክርስቲያን አይደለም። ጴንጤ መሆን ማለት ክርስቲያን መሆን ማለት አይደለም፣ ኢየሱስን መምሰል ነው። ጴንጤ ማለት እኔ እንደሚገባኝ አባቶቼ እንዳስተማሩኝ ኢየሱስ የሄደውን መንገድ መሄድ ነው። ኢየሱስ አይሳደብም፣ ሲሳደብ አናውቀውም። ኢየሱስ ሩሩ ነው፣ ይራራል ለነፍሳት። አሁን ያላችሁ እውነቴን ነው የምላችሁ፣ አሁን ያላችሁ በክርስቶስ ስም ያላችሁ ነጋዴዎች፣ ሁሌም እንደምለው ሌቦች፣ ለነፍሳት ግድ የማይላችሁ ዘራፊዎች፣ አንድ ቀን ኢየሱስ መጥቶ ፌስ ቱ ፌስ ይጠይቃቸዋል። ለእናንተ ለነዛ ሰዎች ያለኝ መልእክቴ ነው። ለእህቶቼ ለወንድሞቼ የዋህ ለሆናችሁ ኢየሱስን ለምትወዱ ግን መልእክት አለኝ። ልባችሁ ውስጥ ኢየሱስን አታስነኩ። የገጠመሽ ነገር አለ ፐርሰናል? አንቺ አሁን እንደነገርሽ የሙሉ ወንጌል ቤተክርስቲያን ነበርሽ፣ ከዛ ሌላ ቦታ እንደሄድሽ የገጠመሽ ያየሽው ነገር ምንድን ነው? የገጠመሽ ነገር አለ? በአገልግሎት ጊዜ ውስጥ ብዙ አገልጋዮችን አገኛለሁ። በአገልግሎት ጊዜ ወይ ደግሞ ሰዎችን በማይ ጊዜ ብዙ አገልጋዮች አገኛለሁ እና የሚያወሩ ነገር አለ። እና እንትን ይሉሃል ይሆናል አይደለ? ስሜትህን የሚጎዳ የሆነ ደካማ ጎንን ያውቁታልና ይነግሩና ትራራለህ እንደ እግዚአብሔር ሰው። ከዛ ግን ወይ የሆነ በግህን ወይ ጠቦትን ብቻ ጌታን የምታስቀብለው አንተ አገልጋይ ስለሆንክ ትረዳኛለህ። የሆኑ ልጆች አሉ አይደል የምታሳድጋቸው፣ እነዛን ይወስዱብሃል። በቃ ወይ ገንዘብን ይወስዱብሃል። ብቻ ፐርፐዝ አላቸው እነሱ ያውቁታል ሲስተሙን። እኔ አላውቀውም ፐርሰናሊ። በኋላ ግን ወደ መጽሐፍ ቅዱስ እንመለስ፣ ወደ ትክክለኛ ጎዳና ላይ በትክክለኛ መንገድ እንሂድ። ሌላ ወንጀል ውስጥ ያላቸውም ሰዎች ያው አሁን ያስተላለፍሽው መልእክት ለሁሉም ደርሷል ማለት እኔ አሁን ማለት የፈለኩት ምንድነው ኢየሱስን በቃ ከዚህ ከውስጥ ካታስነካ ነው። በቃ ትክክለኛ ለሆኑ ሰዎች ነው፣ የክርስቶስ ልብ ላላቸው ሰዎች ነው ይህን የማስተላልፈው። ቤተክርስቲያን እንደ ቤተክርስቲያን አባቶች የራሳቸው እቅድ ይኖራቸዋል፣ የራሳቸው እርምጃ ይኖራቸዋል። እዛ ውስጥ ብዙ አልደረስኩም፣ ሰው በደረሰበት ነው። ያው እኔ ግን እግዚአብሔር ባርካቸው። የቶፒክ ደግሞ አሪፍ ነው፣ ወንድሞች እህቶች ይማሩበታል ብዬ ስላሰብኩ ነው። ግን በጣም አመሰግናለሁ። በቃ እግዚአብሔር ባርካችሁ፣ ራሳችሁን ጠብቁ። በጣም አመሰግናለሁ። ቴንኪው። እሺ ወዳጆች፣ እኔ ወንድማችሁ ኬፋ ነኝ። ከተናገርኩት ውጭ ምንም ነገር ሶሻል ሚዲያ ላይ ካያችሁ ነው ቁጭ ብሎ ያስተላልፈው መልእክት ይሄን ነበር። ገባችሁ? ያስተላልፈው መልእክት ምንድን ነው? ተዉ የሚል ነገር ሲናገር ነበረ። የትኛውን? መታጀቡን ተዉት። ብዙ መኪና ተከራይቶ ግርግር ፈጥሮ የሆነ ከተማ መግባት ተዉ። እንቃለቀ ወንጌል ስበኩ። አቁሟል አልኩኝ። የተዘረፈ ካለ የዘረፋችሁትን መልሱ። ልክ ያ ዘኬዎስ እንዳደረገው ኢየሱስን ልክ ሲገለጥለት በቃ ያጠፋሁትን ጥፋት በሁለት እጥፍ ክሳለሁ አለ። በቃ ገንዘብ የወሰድኩበትም ካለ መልስለታለሁ።